ሰላም ውድ የመነጽር ዩቲዩብ ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ አለሁ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። በነገራችን ላይ 11000 ሰብስክራይብ ገብቷል። በጣም ነው ደስ ያለኝ። እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እኔ 11000 ቤተሰብ ይኖረኛል ብዬ አላሰብኩም ነበር፣ ግን በጣም አመሰግናለሁ። እግዚአብሔር ይስጥልኝ እላችኋለሁ እና በተረፈ እወዳችኋለሁ። በጣም አመሰግናለሁ። እውነት 11000 ሰብስክራይብ ብቻ ሳይሆን 11000 ቤተሰብ እንዳለኝ ስለማስብ በጣም እርግጠኛ ነኝ። በቃ የሰርጌ ዕለት ምናምን በቃ ብዙ ቤተሰብ ነው ያለኝ ማለት ነው። እና እንዴት ናችሁ ግን? እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እሱም የቅድስት ኪዳነ ምሕረት 3ኛ ዙር ምስክርነትን ይዤላችሁ መጥቻለሁ። በጣም አሪፍ ምስክርነት ነው። ብዙ ነገር ተምሬበታለሁ። ማህበራችን ውስጥም ያሉ ሰዎች በጣም ብዙ ተምረውበታል። ስለዚህ ደግሞ እንግዲህ እግዚአብሔር ይመስገን እናንተም ደግሞ ብዙ እንደምትማሩበት እርግጠኛ ነኝ። ብዙ ወሬ አላበዛባችሁም። ወደ ምስክርነቱ እንሂድና ከዛ የተሰማችሁን ደግሞ ኮሜንት ላይ ትገልጹልኛላችሁ። ወደ ቪዲዮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እመቤታችን ሆይ ልጅሽ ቅዱስ ኤልሻዳይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ልቦን ትሕትናውን አሳድሪብን ለዘላለሙ አሜን። ወረ መና ያለብሽ ንጹሕ የወርቅ መሶብ አንቺ ነሽ። መና ከሰማይ የወረደ ደመና የወረደውና ለዓለም ሁሉ ሕይወት የሚያድለው ህብስት ነው። ቅድስት ሆይ ጸጋን የተሞላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልኝ ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራን ትበልጫለሽ። ከሱራፋኤል ከኪሩቤል ግርማ የሚበልጥ የሚወደድ ግርማ አለሽ። በእውነትም የባህርያችን መመኪያ ነሽ። ለሰውነታችን ሕይወት ወተትን የምታማልጅ ነሽ። ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ ከሞት ጋራ ግን ቃል ኪዳን ተገባብተናልና የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ ጥምቀት መንፈሳዊነት የተሰኛችሁ የልዑል እግዚአብሔር ቤተሰቦች እንደምን መጣችሁ? እንደምን ከሳደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከሩቅም ከቅርብም ሰብስቦ እዚህ ላደረሰን ለአምላካችን ለልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። አውቄ በድፍረት ሳላውቅ በስህተት ያስቀየምኳችሁ ካላችሁ ይቅር በሉኝ። ሳላውቅ በስህተት አውቄ በድፍረት ያስቀየምኳችሁ ካላችሁ ይቅር በሉኝ። አውቄ በድፍረት ያስቀየምኳችሁ ካላችሁ ይቅር በሉኝ። ሳላውቅ በስህተት አውቄ በድፍረት ካስቀየምኳችሁ ይቅር በሉኝ። ሳላውቅ በስህተት አውቄ በድፍረት ያስቀየምኳችሁ ይቅር በሉኝ። ቅዱሳን የረዳንን እንነጋገራለን። ምስክርነቱ የህይወት ታሪክ ባይሆን ጥሩ ነው። ሙሉ በሙሉ ባይሆን ጥሩ ነው። እዛ ምስክርነቱ ለብቻ አተኩሮ ከልጅነት ጀምሮ እስከ እውቀት መተረክ አይጠበቅባችሁም። ከኔ ጋር ናችሁ። የሚጠበቅባችሁ ምንድነው? እግዚአብሔር ያደረገው ነገር ላይ ፎከስ አድርጋችሁ እዛ ጋር ማድረግ ነው። እሺ፣ መጀመሪያ ሙሴው መመስከር እፈልጋለሁ እያለ ነው። ያው እኔ አጠር ያለ ነው፣ ያው የሚያስተምር ነገር ነው። ነገር ግን ምስክርነት ሲባል እግዚአብሔርን ያደረገልንን ነገር ድንቅ ስራውን እንዳንናገር የሚያግደን ዲያብሎስ አለ እና እሱን ነገር ደግሞ በውስጥ እየተፋለምን ለምስክርነት ሁላችንን የሚያብቃን ከብዙ ምስክሮች በጥቂቱ ነው። አሁን በለነወር በልደታ
አንድ አካባቢና በ27 አካባቢ የተፈጠረ ነው። ከሰንበት ተማሪ ነኝ። ሰንበት ትምህርት ቤት ተምሬ እየተመለስኩኝ ያለሁኝ ከጓደኞቼ ጋር የሰፈር ልጅ ነኝ። ጎረቤት ናቸው እና ልጅ ትጠፋባቸዋለች እና ልጅቷ ከጠፋችባቸው በኋላ በጣም ይፈልጋልና እኔ እየተመለስኩኝ እያለን የጠየቁኝ እና በጣም እንደጠፋች አልገኝ ብላ ምናምን ቤተሰብ በጣም ተጨንቆ እናትየዋ ምናምን ቤተክርስቲያን ድረስ ልትፈልጋት ምናልባት ቤተክርስቲያን ከመጣች ብላ መጣች እና በጣም እዛ ሰፈር ያለ ሰው ግልብጥ ብሎ እየፈለጋት እና በዚህ ሁኔታ ላይ በመጨረሻ ላይ ነው ወደ 5 ሰዓት ወደ 6 ሰዓት አካባቢ ላይ በሌላ ሰው ስልክ ለቤተሰብ አለሁኝ ምናምን ብላ ደህና ነኝ ብላ እንትን ትላለች እና ልጅቷ ደግሞ ከአንዴም 3-4 ጊዜ ራሷን ለማጥፋት የሞከረች ልጅ ናት። በቤተ ክርስቲያን ትመጣለች ሁሌ ገመድ ይዛ ወደ ጫካ መግባት ነው ይሄንን እንትኗን እጇን ለመቆረጥ የምትሞክር ሰው ነች እና በዚህ ነው ሰንበት ትምህርት ቤት ውስጥ ባይን እንተዋወቃለን። የሰፈር ልጅ ነች እና በዚህ ሁኔታ ላይ ይሄን ነገሯን እሰማለሁ እና ይሄን ነገር በመሰማበት ጊዜ በጣም አዘንኩኝ። እናትየዋን ሳይ በቃ እናትየዋ መሬት ላይ እንደባለለች ታለቅሳለች። ልጅቷ በጣም ጠፍታባት ማለት ነው እና የመጀመሪያ ልጅ ነኝ በጣም ትሰቃያለች። ያው አባትየውም አለ እና በዚህ መሃል ላይ ያው እየፈለግናት እያለ እኛም የምናውቀውን ሰው እያጠያየቅን ሰፈር ውስጥ እንዳላችሁት ትገኛለች። ስለዚህ የተገኘችው እንዴት ነው? ቤተክርስቲያን በር ላይ እዛው ነው ያደረችው። ቤተክርስቲያን የሆነ አርሴማ የሚባል ቤተክርስቲያን አለ በር ላይ ነው በቃ እዛ እንዳደረችና ለኔ ነገረች ልጅቷ። ነገር ግን ያው ጧት ወደ ቤት ሳትመጣ እንደዛው እንደለበሰች ቀጥታ በልብስ ወደ ትምህርት ቤት ነው ሄደችው። ትምህርት ቤት ደግሞ ዳይሬክተሮቹ እዛ ቀድሞ ተነግሯቸው ስለነበረ ለቤተሰብ ደውሎ ልጅቷ እንደተመጣች እና እዛ ነው የተያዘችው የተገኘችው እና ወደ ቤት በተመለሰች ይዟት መጣ እና ቤተሰቡ እንደዚህ ቀሲስ ሄኖክ ጋር በስልክ ደግሞ አንዳንድ አጫጭር ቪዲዮዎችን እሱ ይመለከታል እና እሱ ትንሽ ስለመናፍስት ገብቶታል አባቷ እና በዚህ ሁኔታ ላይ ያሉ ልጅቷን እኔ ማታ እየሄድኩኝ እናትየዋን እግዚአብሔር ያጽናሽ ማለቴ ብዙ መጨናነቅ እንደሌለባት ምናምን እያወራን እና እናትየዋ ጸበል ትጠመቃለች። አባትየውም ትንሽ የመናፍስት ጉዳይ ገብቶታል። በጣም ይጠጣል። ቤት ውስጥ ይጠጣ በጣም በቃ ማለቴ ልጆቹን አይም ጠዋት መጥቶ ማታ ስለሚገባ እና ይሄ በሚሆንበት ጊዜ ላይ በጣም እናትየዋን በጣም ትጸልያለች፣ ታለቅሳለች፣ እየሄደች ትጠመቃለች። በጣም ሲጠመቁ ጊዜ ደግሞ ልጅቷ በመሃል እንደዚህ ጠፋች። ልጅቷን ሰዋራት ልጅቷ የነገረችኝ ይሄንን ነው። ሰንበት ትምህርት ቤት ውስጥ የሆነ ጊዜ ላይ ሰንበት ትምህርት ቤት መጣሁኝና ገመድ ይዤ ነው የመጣሁትኝ አለች። ራሷን ልታጠፋ በቃ ቤት የሆነ ነገር ስለተናገሯት በዛ ምክንያት ራሷን ልታጠፋ መጣ። ከቤተ ክርስቲያኑ ጀርባ ጫካ ነው። እንደዚህ ወደ ጸበል መውረጃ ነው። መቃብር አይደለም ግን ጫካ ነው። ከዚህ ጋር የባዕድ ማምለኪያ ቦታ አለ። ባዕድ የሚመለክበት ቦታ ነው። ባዕድ የሚያመልኩት ሰዎች የባዕድ አምልኮት የሚያመልኩት ሰዎች ናቸው ለቤተ ክርስቲያኑ መሬት የሰጡት እና እዛ ጋር የሚመለከው ያርዳል በግንቦት ምናምን። አሁን ነው ዘንድሮ ግን እንደዚህ አልተቀመጡ እና እንደዚህ አይነት ነገር የሚሰራበት ቦታ ነው። ከጀርባ በጣም ብዙ ሰዎች ራሳቸውን የሚያጠፉበት ቦታ ነው። እንደዚህ ምናምን እየተሰቀሉ እየታነቁና እዛ ገመድ ይዛ በምትሄድበት ጊዜ የቤተክርስቲያኑ አባት ያዩዋትና እነሱን ስታይ ደንግጣ በቃ ትመለሳለች ወደ ቤተክርስቲያኑ ትመለስና ወደ ቤተክርስቲያኑ ስትመለስ ሐምና ጥምቀት አካባቢ ላይ ነው። እኔ ትምህርት ክፍል ነኝ መምህራን የምመድብ ነው እና አንዳንድ ነገሮች ወጥቼ ጥያቄ የሆኑብንን ነገሮች እንደዚህ አስረዳለሁ። ከመጽሐፍ ቅዱስም ከየትም ከዋልድ መጽሐፍት እንፈላልገን ጥያቄ የሆነ ምሳሌዎችን ምናምን እናብራራለን እና እንደዚህ በማድረግበት ጊዜ ከዛ ውስጥም አንድ ጥያቄ ጠየቅኩህ ነው ያለችኝ። ጠይቃኛለች። የጠየቀችኝ ጥያቄ ምንድነው? አንድ ሰው ራሱን ቢያጠፋ ምን ይሆናል ነው ያለችኝ። ነፍሴን እኔ በራሴ ስልጣን ከራሴ ለያታለሁኝ ማለት እንደሆነና በጣም መጥፎ እንደሆነ ነገርኳትኝ። በዛን ሰዓት በጣም ነገርኳት። ምክንያቱም እኔ ነፍሴን በእኔ ላይ ኢየሱስ ክርስቶስ ለእኔ አልሞተም፣ ለእኔ ቤዛ አልሆነም። ስለዚህ እኔ በሞትም ምንም ለእኔ አልሞተም ብሎ እንደማሰብ ነው። ስለዚህ ምናምን ብዬ አስረድቻት አንታወቅም። ጥያቄ ነው የተጠየቁት፣ መለስኩላት። እኔም ያናስ እዛ ሰሞን ገና ወደ ሰንበት ትምህርት ቤቱ ወደዛኛው ሰንበት ትምህርት ቤት መግባቴ ነው እና ይሄ በእንዲህ እንዳለ ቤት ነው ማለት እንዲህ ማታ እየሄድኩ ነው ማወራት እና በተገኘች በማግስቱ እንደዚህ አወራንና እና ያኔ ከነገርከኝ በኋላ ፈራሁኝ። የሞተ አእምሮዬ ሁሉ ጊዜ ሞትን ያስባል እና ዲያሪያዋን ማይቼ ነበር። ዲያሪያ ላይ የጻፈችው ነገር ምንድነው? የጠፋች ማታ ነው ያየሁት። ዲያሪያ ላይ እኔ ማን ነኝ? እኔ ምንድነኝ? ከየት ነው የመጣሁት? ማልጠቀም ማረባ ሰው ነኝ እና ያልተመለሱ ጥያቄዎች ብላ ነው የጻፈችው። ላይ ዲያሪያ ላይ ያልተመለሱልኝ ጥያቄዎች ብላ ራሷን በቃ በጣም ይወረድ በቃ ለምንም የማጠቅም ተስፋ እንድትቆርጥ ነው የሆነችው ማለት ነው።
ከዛ ይሄ በእንዲህ እንዳለ እዛው ቤተሰቦች ውስጥ በቃ አባትየውን ከዛ ያን ዕለት ማታ እንደዚህ እያወራን እያለ እሷን ካወራኋት በኋላ እንደዚህ በቃ ትሪትመንት አረ እየሄድኩ እነግራታለሁ ከራሴ ህይወት እየነገርኳት እንደዚህ እኮ ማሰብ የለብሽም ያው እንደዚህ ተሰምቶኝ ያውቃል። ብዙ በስርሽ ያሉ ሰዎች ተስፋ ሊያስቆርጡሽ ይችላሉ። ግን ደግሞ እንደዚህ በዚህ ያህል ልክ ደግሞ ራስን ማጥፋትና እንደዚህ ማሰብ ደግሞ በጣም ከባድ እንደሆነ እና ያን ዕለት እዛ ሰንበት ትምህርት ቤት ከነገርከኝ በኋላና አንዳንድ ነገሮች ቲክቶክ ላይ እንደዚህ ራሳቸውን ያጠፉት ታሪክ እንደዚህ መንፈሳዊ የሚያስተምሩ ሰዎችን አይቼ ከዛ በኋላ ሐሳቤን ቀየርኩኝና ሁሉ ጊዜ አእምሮዬ በቃ ራስሽን አጥፊ ነው አለኝ። በቃ ገመድ ያዢ በእጅሽን ተልቲ በቃ ጥፊ ይለኛል ነው የምታስበው። እና ያን ዕለት ማታ የጠፋሁትኝ ወጣሁኝና በቃ ራሴን ላጠፋ ነበር ወጣሁትኝ። ግን በቃ ኪዳነ አርሴማ ቤተክርስቲያን ሄጄ አንቺው ራስሽ ነፍሴን አጥፊ ብዬ እዛው አደርኩኝ፣ እዛው ተኛው ነው እና እንደዚሁ ሳሰላስል አሁን እኔ እንደዚሁ ማውራት ጀመርኩ። በቃ ተጨነቅኩኝ ማለት ቤተሰቦች በጣም የሚያሳዝኑ ናቸው። ልጅቷ ሁሌ በሷ ምክንያት በቃ ቀሲስ ሄኖክ ጋር ሄደዋል፣ እዛም አለ እንደዚህ እዛም ኪዳነ ምሕረት ቤተክርስቲያን እንደዚህ መንፈሱ ምናምን ይሸኛል ምናምን እዛም ያልወሰዱባት በቃ ላሷ ያላረጉት ነገር የለም እና በቃ መጨረሻ ላይ ተስፋ ቁርጥ አድርገው በሷ እና በቃ ይመክሯታል። ምንም ቁጭ አድርገው ሲመክሯት አትሰማም። ከዛ አባትየውን ጠጋ አድርጌ እንደዚህ ነገረች እንደዚህ ብላኛለች። በቃ ያውን የነገርኳችሁ ለአባትየው አጫወትኩትኝና እንደዚህ ስለ ክንፍ መናፍስ ስለመምህር ግርማን ትምህርት እኔ አዳምጣለሁ መቀጥቀጥ ጀምሬያለሁ አለኝ እና እሱ በሚቀጠቀጥበት ጊዜ እና እሷም ጸበል ትመላለሳለች። ያው ልጅቷ በቃ በዚህ ምክንያት በልጅ እየተፈተኑ ይመስለኛል በእኔ አስተያየት ማለት ነው። እና ይሄ በእንዲህ እንዳለ እሱ ብዙም እንትን አላለኝም። ገጠመኝ ጫንኩለት፣ ገጠመኝ እያዳመጠ አንዳንድ የመምህር አጫጭር ቪዲዮዎችን እንደዚህ የሚያስረዱ ነገሮችን በስልኩ ላኩለት፣ ገጠመኞችን ጫንኩለትኝ። እሷ ክፍል ስዕል አድኖ ይገዛና እሷ ጋር ይደረግ፣ እሷ ጋር ጸሎት መለማመድ አለባት ምናምን ተባባልን። እዚህ የፍታ መዝሙር ቤት መጣሁኝና ስዕል መትሬ ወሰድኩላቸውና እሷ ክፍል አረኩትኝ። እሷ ክፍል እንዲጸልዩ ምክንያቱም ከክፍል አንዳንድ ያትወጣ እና እዛ ክፍል እንዲጸልዩ ብለን የጸሎት ቤት እዛ ሰራውላቸው። እንዴት እንደሚቀጠቀጥ ምናምን ምን ብለን እንደምንቀጠቀጥ ፕሪንት የተደረገ ነበር። እሱን ሰጠኋቸው። የአምልኮ ስግደት አስተማርኳቸው። ማለት በበዓለ ሃምሳ ውስጥ እንደማይሰገድ በጣም አስተሳሰባቸው እንደዛ ነው ስላችሁ። በቃ ቅዱስ ቁርባን ደግሞ እሱ ሊቆርብ አስቦ ነበር እና በሚቆርብበት ጊዜ ንስሐ አባት አለው እዛው ደብር ናቸው እና እነኛ ንስሐ አባት ደግሞ በጣም ችግር ያለባቸው ንስሐ አባት ናቸው። የክርስትና ምናምን ብለው በጣም ብዙ ብር ተቀብለዋል እና የሚታወቁ ናቸው። ሰፈር ህዝብ ያውቃቸዋል። በቃ እና ሊቆርብ ሲል ምናምን እንዴት ቆይ ነገ ትቆርባለህ፣ ቆይ እዚህ ትቆርባለህ እያሉ ዝም አለ። ግን እሱ ስለሚቀጠቅጥ ህልም በቃ መቀጥቀጥ ከጀመረ በኋላ ቤት መጥቶ አያውቅም። እንደዚህ አይመጡ እና ሲቀጠቅጥ ግን ህልም ያያል። ህልሙን ያየው ህልም ምንድነው? እንደዚህ ነው ያሉት። ጥቁር ካባ የለበሱ ቄስ አየሁኝ እና ጥቁር ናቸው አለኝ። ወደዚህ ወደ እሳቱ እንዳትሄድ፣ ወደዚህ ሰዓት እንዳትጠጋ፣ ይህን ሰዓቱን አልፈህ ወደ ከተማው ሂድ ሲሉኝና እንደዚህ ሲሉኝ አያለሁኝ አለ። ይህ ማለት ያው እሳት ወደ ቅዱስ ቁርባን አትሄድ፣ ወደ ዓለማዊ የሆነ ቅር ይመስለኛል እንደኔ እንዳየሁት ህልም እንደፈችው ነውና እና እንደዚህ አለ እና ስለዚህ እንዴት እንደሚቀጠቀጥ ምናምን አሳየሁትኝ። አንድ 3-4 ቀን አብሬያቸው ጸሎት ምናምን እንዴት እንደሚጸለይ ምናምን አስተማርኩት። ውዳሴ ማርያም ያነባል፣ ስግደት እንዴት እንደሚሰገድ 12 21 64 እያደረጉ እንዲሰግዱ ምናምን ነገርኳቸው። አሁን እግዚአብሔር የተመሰገነ ይሁን። ምንም ጸሎት ላይ ቢቸገሩም ጸሎት ላይ በጣም እሷም ታዘጋለች። ልጅቷ እንቀጠቀጣታል። በቃ መጸጸት መቆም አይችሉም። እሱ እየቀጠቀጠም ቢሆን እዛው መንፈሱ ይሰውረዋል እየቀጠቀጠ ማለት ነውና እግዚአብሔር የተመሰገነ ይሁን። ቅዱስ ቁርባን ማስቧል ንስሐ አባት ለመቀየርና እዚህ ቀሲስ ሄኖክ ጋር ሄደው ንስሐ አባት እዛው እንዲሰጧቸው ምናምን ሊያደርግ ነው። ቅዱስ ቁርባን ሊቆርቡ ነው። እግዚአብሔር የተመሰገነ ይሁን። ይሄ እግዚአብሔር ድንቅ ስራው ነው። አሁን ገብቷቸዋል። ልጅቷ ምን እንደሚያስጨንቃት ጸሎት ቦታ እያያዙ መቀጥቀጥ፣ መጸለይ፣ መስገድ የመሰለ ነገር እንደሌለ ተረድተዋል እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ስራው ድንቅ ነው። ይሄ ራሷን ልታጠፋ የነበረች ልጅ ተመልሳ መጣ። ይሄንን ትምህርት ስታዳምጥ ያንቀጠቅጣታል ብቻ ሳይሆን የሚያንቀጠቅጣት ምን እንደሆነ አውቃለች። እኔ ማን ነኝ ብላ ነበረ። ማን እንደሆነች ራሷን አግኝታለች። ምንድነኝ ከየት ነው የመጣሁት ማረባ ነኝ ብላ ነበረ። አንቺ ማትረቢ ነሽ ስላት የነበረው መንፈስ አግኝተዋለች አይደለ? በቃ ራሳችን እንድናጠፋ የሚነግረንን ነገር በሙሉ እየሰማን ከሄድን ጠጉ መጨረሻው ሞት ነው። እመቤቴ በዕለተ ቀኗ እንድመሰክር ስለረዳችኝ ክብር ምስጋና ይግባት። ለልዑል እግዚአብሔር ክብር ምስጋና ይግባው። መጀመሪያ መምህርዬ እኔ
ብዙ ነገር እንዲመልሰኝ እግዚአብሔር ማንም ሰው አዳምጭ ብሎኝ አይደለም አንተን የተከታተልኩት ህልም ምናምን ብዙ ህልም ያሳየኝ እግዚአብሔር ከዛ ዩቲዩብ ላይ ህልም ስትፈታ ነው ያገኘው ምንድነው ይሄ ህልም ምንድነው ምናምን የሚፈታልኝ አጥቼ ብዙ ነገር አይና ከዛ የሆነ ቀን ሳይ ህልምን በዩቲዩብ ይፈታል ምናምን ብዬ ለራሴ ግራ ገብቶኝ በዛን ቀን አይቼ ከዛ ኮሜንት ላይ ስገባ ኮሜንቶች በጣም ደስ ይላሉ መምህርዬ እንደዚህ ምናምን ሲሉ ከዛ በቃ በሱ ወደ ዋናው ገብቼ በቃ አንተን ሳዳምጥ ወደ ገጠመኝ ገባሁ ከዛ በኋላ በቃ ደስ አለኝ በቃ አንተን አዳምጬ ገጠመኝ ሳዳምጥ ማታ ልክ በቃ መንፈስ ቅዱስ ከኔ ጋር ያለ መስለኝ በቃ ሱስ ያዘኝ በጣም ደስ እያለኝ መጣሁ ማለትና እግዚአብሔር ክብር ምስጋና ይግባው አሜን አዳምጥ ስለረዳኝ ማለት ነው እና እዚህ ጽዋ ማህበር ደግሞ በጣም ከዚህ በፊት ጽዋ ማህበር በጣም መጣት ፈልግ ነበር መንገድ ላይ ይዞ ሲሄድ ምናምን አያቸውምና ከሩቅ ሄጄ ነው መሳለመው ያለችኝ 15 በቃ ሄጄ ሳለምና ወይ መብርሃን አንቺ የፈቀድሽን ጽዋ ልጠጣ በቃ አንቺ የፈቀድሽልኝ በቃ ምናምን ያልኩ እንትን ነበር በውስጤ ማለት ነው ከዛ አንተ በዩቲዩብ ስትናገር በጣም ደስ አለኝ ይበልጥ ደግሞ የቅድስት ኪዳነ ምሕረት መሆኑ በጣም ደስ አለኝ በጣም ነው መወዳት ያው ሌሎቹን ጥላለሁ ሳይሆን በሷም ስለተወለድኩ በማርያም ቀን እና በጣም ደስ አለኝ ከልቤ ከዛ ሰላምዬን አወራኋት በዩቲዩብ ወይስ ላኩላት ስምሽን ምናምን አለችኝ ላኩላት ማለት ነው ከዛ በኋላ ለካ ጀምራችኋል የመጀመሪያ አልነበርኩም እኔ ከዛ ሰላምዬ ንገረኝ ምንድነው ቀኑ መቼ ነው ምናምን ያልኳት ሰላም ቢዚ ሆነች መሰለኝ አልነገረችኝም ከዛ ምን አደረኩ ይሄ ጽዋ ምንድነው ለሁሉም ነው ያለው መምህር ወይስ እንዴት ነው ግራ ገባኝና ወይ ዝም ብለ ሰው ተመርጦ ይሁን እንደምናም ብዙ ሰው እንዳልክ ሰምቻለሁ ከዛ መብርሃን በቃ ፍቃድሽ ከሆነ እዚህ ጽዋ ላይ ያስገብኝ ምንድነው ብዬ ጥያቄ በቃ አልቅሽ መብርሃን ለመንኳት ማለት ነው ከዛ ያለፈው ወር ልመጣ ስል በማታው ምን አየሁ ልክ ህልም ማለት ነው ልክ ትልቅ አዳራሽ ነው በቃ ወንበሮች ምናምን ተዘጋጅቷል ሁሉም ነገር ተዘጋጅቷል ከዛ ካህናቶች እያጠኑ ይዞራሉ በጣም ደስ ይላል ከዛ አንተ ደግሞ በር ላይ ቆመክ ሂሩት ኃይሌ ገብረ ሕይወት ብለክ ስም እስከነ ስም እየጠራ ግቢ ያልከኝ ወደ ውስጥ ማለት ነው ወደ ማህበሩ ከዛ ሰው ይመጣል ግን ትንሽ ረፈድ አለ መሰለኝ እንዴ አረፈዱ አይመጡም እንዴ ያልኩ ልክ ወይ መቤቴ በቃ ፈቅዳለች ቢያን ህልም ካሳየች በኋላ መቤቴ ፈቅዳለች ብዬ የዛሬ ወር በራሴ የተረጎምኩትን ማለት ነው ብዬ መጣው ማለት ነው እግዚአብሔር ስሙ የተመሰገነ ነው ስለዚህ ወደዚህ የመጣሽው በህልም ነው ማለት ነው ለቅም ህልምን አንተ ፍታው ይሄን ህልም አየው እንደ ጤና ጣቢያ ተረኛ ግባ ምናምን ማን ነው ክርስትና ስም ህሪተ ማርያም ለማርያም የተመረጠች ማለት ነው ማህበሩ ደግሞ የኪዳነ ምሕረት ነው በጣም ደስ ይላል በጣም እግዚአብሔር ይመስገን እንግዲህ ወደዚህ ስትመጪ ማህበርተኛ ለመሆን ከሆነ የመጣሽው ብትችሉ ማለት ነው መቼም ንስሐ ገብታችሁ ነው ስል ለቅዱስ ቁርባን ቁጠሩት ማለት አይደለም እርስ በርስ ሰላም እንድንዋደድ እዚህ ማህበሩ ስንሆን እንድንተሳሰብ ነው ማህበሩ ከተመሰረተ 3ኛ ጊዜያችን ነው አይደል ቂም ጸብ በፍጹም አያስፈልግም የኛ ተማሪዎች እርስ በርስ እንደዚህ ይሆናል ብዬ ማልጠብቅም በተለይ ቅዱስ ቁርባን የተቀበላችሁ ብላውን አታውጡ እንጂ እንዳለ ነው የሚወጣው እጁ ደስ አይልም ግን የማህበሩ ህግ ሆኖ ነው አይደለም ትምህርቱ ወዴት እንደሚያመጣ ማሳያ ነው ዩቲዩብ ላይ ገባች ህልም ስፈታየች ከዛ ህልሟ እዚህ ጋር ደግሞ ተፈታ ምንድነው ህልሟ አሁን ነፍሷ ልክ ገጠመኝ ስትሰማ ደስ አለኛለች ግን ደስ ያላት ለምንድነው ነፍሷ የምትፈልገውን ትምህርት ስላገኘች ነው ነፍሷ ምንድን ነበር የምትፈልገው ጥያቄዎች ነበሯት መልስ ተመለሰላት ብዙ ጊዜ ለጥያቄዎቻችሁ መልስ አልተገኘም ገጠመኝ ላይ ምንድነው ይሄ ነገር የምትሉት ነገር አልተገኘም ከመፍትሄዎች ውስጥ ሁሉ የመጀመሪያው መፍትሄ የሚባለው ችግርን ማወቅ ያለብንን ድካም ማወቅ የመፍትሄው መጀመሪያ ከዛ ቀጥሎ ይሄ ብላ ጠጣ ይባላል መርፌ ያሳምማል ግን በውስጡ መድኃኒት አለው አይደለ ልክ እንደዛ ነው መፍትሄን ስንፈልግ መጀመሪያ ችግራችን አውቀን ነው ከዛ ወደ መፍትሄ የምንሄደውና በጣም እናመሰግናለን አለ ሌላ መጨመር ምስክርነት አለው በትልቁ ከምስክርነት በፊት እሺ መግቢያ ነው ማለት ነው እስካሁን እሺ ቀጥይ እሺ ምስክርነት አሁን በቅርቡ ኪዳነ ምሕረት ያደረገችልኝ በልደታ ማን ነው በጉንበት አንድ ማለት ነው እኔ ትዳር ሁሌ ጠይቃታለሁ መብርሃንና ከራሽ ትዳር ስጪኝ በራሽ የሆነ እኔንም ማበርተሽ በቃ አንቺ የፈለግሽውን ለኔ የሚሆነ ሰው ስጪ ያልኩ ሁሌ ለምናታለሁ መብርሃንና ከዛ አሁን በቅርቡ በሳዳሳ ማለት ነው 29 አሁን ሰሚነሽ ዳም ደርሼ መጣሁና ከዛ በኋላ ከመጣሁ በኋላ ያው ጠይቃታለሁ እሱ ጥያቄም ሁሉ ያው ታውቃለች መብርሃን ከዛ ከመጣሁ በኋላ ስራ ቦታ አንዳንድ ጓደኞቼም ያውቃሉ ከዛ አንድ ጓደኛዬ አንዱ ወደ ውጭ ሀገር መሄድን ኤርፖርት ነው የምሰራው ወደ አሜሪካ ሀገር መሄድ ሲያወራት
እኔ ትዳር አጥቼ እንደዚህ ሆኜ ምናምን ሁሉም ሴቶች ውሸታም ናቸው ምናምንና እባክሽ በቃ ትዳር አጣሁ ምናምን ያለ ሲነግራት ለምን ሂሩትን አላስተዋወቀም ምናምን እሷ ደግሞ እሺ ቀጥይ ብሎ ትዳር የሚፈልገው ምናምን ብላይ በቃ በቤቴ እንደፈቀደች ነው። ደግሞ ልደታ ቀን ነበረች። ከዛ ምን አልኩ እኔ እውነት እንዴ መብራን ፈቅዳ ነው አልኩ። ጸሎት ተሰምቶ ነው አሁን ወይ ብዬ በቃ አሁን ጸሎት ተሰማ መብራን ፈቅደሽ ነው ምናምን ብዬ የሆነ በትንሽ እንትን አለኝ። በቃ ጸሎት ተሰማ ብዬ ደስ አለኝ ማለት ነው። ከዛ አውሪ ምናምን አለችኝ። እባክሽ ምናምን እያልኳት በቃ አውሪ እንዴት ይብትሽን ምናምን እያለችኝ ከዛ እስከዛሬ የተጫወተብኝ አይነ ጥላ ይበቃኛል በቃ ይሄ ቤቴ ላይ አርቅ ምናምን ብዬ ራሴን ደወልኩለት ማለት ነው። ከዛ ከስራ እያመጣሁ ደወልኩለትና ትንሽ አወራን ምናምን ከዛ አይ ይሄ ነገር ጸሎት ባረግበት ይሻላል በቃ ቤት ገብቼ ልደውልህ ምናምን ብዬ ልክ ቤት መጣሁና የሰሚነሽ ጋር ምረስዳር ነው አለ ቲሸርት ላይ እዛ ቤቴ ጸሎት ቤቴ ገብቼ መብርሃን ይሄ ፈቅዶሽ ነው ይሄ ሰውዬ የኔ ከሆነ ቶሎ ስጪኝ የሌ ካልሆነ ደግሞ ቶሎ ካጠገብ ያርቅልኝ ብዬ ጸሎት አድርጌ ምናምን ስላልነው እንደዚህ ነክቼ እጄ ላይ ምናምን ጆሮ የስልክ ማወራበት ምናምን ደውል ያስቃል አንቺ የሚጠበቀው ነው ያርክሻለሽ ቀጥይሽ ብዬ ደወልኩ ማለት ነው። ከዛ በቃ እውነት ግን ከልቤ በቃ ልቤ ከፍቼ ነበረ የእውነት ማለት ነው። እና ከዛ አወራ በቃ ትዳር አገኘሁ ብዬ ልክ ሳወራ በእንትን ጀመረ ምንም ቁም ነገር ሳናወራ እኔ እኮ እንደዚህ ነኝ ምናምን በቃ ይሄ በሰይጣን አላምንም ራሱ ማለት ነው። ምንም ሳለው ወደዛ ወሬ ገባ ማለት ነው። ያው መብራን ስታጋልጠው ወደዛ ገባና እንዴ ምንድነው ይሄ እኔ በሰይጣን አላምንም ሰይጣን እኔ ጋር አይነካኝም እኔ እንደዚህ ነኝ ምናምን እሺ ዝም ብዬ እናወራለን ያወራን መጨረሻ ላይ ምን ላይ ደረሰ? እግዚአብሔር ማን ነው ሰው ኃጢአት ሰርቶ በተደጋጋሚ ኃጢአት ከሰራ እግዚአብሔር ይቅር አይለውም እንዴ ለምንድን ነው እግዚአብሔር ይቅር የማይል ንስሐ ከገባ ይቅር አይለውም እያልከኝ ነው? አዎ ይቅር አይለውም በቃ አንድ የሰይጣን ወደ ውስጣችን ከገባ አይወጣም አለ። እንዳይወጣ ጥረት ማድረግ ነው እንጂ ኧረ ይወጣል በጸበል በሁሉም ይወጣል አይወጣም። ይሄ ሰውዬ ምንድነው ገና ገባኝ ለራሴ ማለት ሰውዬ እምነቱ ምንድነው እስካሁን አላወቅኩም። አይ በቃ ገና አልገባውም ማለት ነው አይደል? የንም ግርማ ምናምን አላ ቢቃወሙ እንደዛ አይነት ሰው ነው ብዬ ነው አሁንም ማስበው ስቲልና ማለት ነው። ከዛ አሁንም እየሄድን በጣም ብዙ ነገር ያወራል። ብዙ ነው የሚያወራ መጽሐፍ ቅዱስ በቃ ያውቃል። መጽሐፍ ቅዱስ ጥቅስ ይጠቅሳል ምናምን ያወራል። ከዛ እንዴ ብዙ ካወራን በኋላ መጨረሻ ላሳጥረው ብዬ ነው መጨረሻ ምን አልኩ እና እግዚአብሔር ይቅር የማይል ከሆነ ኃጢአት ደጋግመን ከሰራን ለምን ታዲያ በላይ ሰብ 78 ሰውን የበላ ለምን በድንግል ማርያም ምልጃ ለምን ገነት ገባ ታዲያ አልገባኝም ምናምን ስለው የምን ተረት ነው የምታወሪው ምናምን የምን ድንግል ማርያም ምናምን ለምን አንቺ አባትን ትሰሚያለሽ ዝም ብለሽ መጽሐፍ ቅዱስ አትከታይም ለምን አባት ትሰሚያለሽ ለምን ያልኩ ከዛ በጣም ደንግጬ አንተ ምንድነው እምነት አልኩት ክርስቲያን ነህ ምንድነው ጴንጤ ነህ ኦርቶዶክስ ምናምን እኔ ምንም አይደለም ጀስት ክርስቲያን በቃ ክርስቲያን ወይ ፈላስፋ ነው እንዴ እንደዚህ አይነት ሰዎች ፈላስፋ ነው የሚባሉ ወይ አንዱን ጥጋል ያዙ ነው እሺ እንዴ ምናምን ብዬ በል በቃ እሺ ነው እንደም እዚህ ጋር ተለያየን እናንተ ድሮም ከተለያየ ነው ቅድም ነበር ለናች ምናምን አልሰማ ስትይ በንስሐ ምናምን እያለ በቃ እሺ አንተም ባለህበት እግዚአብሔር ወደ ነበርክባት ወደ መጀመሪያ ክርስትና የተነሳባት ያው እግዚአብሔር ይመልስ ባለህበት አንተ ልክ ነህ እኔም ባለህበት ልክ ነህ ባለህበት መልካም ሁሉ ይግጠመህ ቻው በቃ ደህና ሁን ምናምን ብዬ ስልክን ዘጋሁት በዛው ተለያየን ከዛ ላኪልኝ ይሄ በላይ ሰው ያልሽው ምናምን ላኪልኝ የቱ ነው ያለው ምናምን ላኪልኝ ምናምን እያለ በሰላም ተለያየን ማለት ነው አያችሁ በሰላም መለያየት ራሱ ትልቅ ነገር ነው እግዚአብሔር ምክንያቱም እሷ ልቧን ሊሰርቅ ይችላል ለፍቅር ብላ ገብታ ማገዶ ብትሆንስ በጣም እንደመሳደብ በቃ አንቺ አታቂም አንቺ ከማያቅ ሰው ጋር ማውራት ምናምን ሁላ እየተሳደበ እኔ ትግስት አደረኩ ዝም አልኩ ከማያቅ ሰው ጋር ማውራት ድረስ መጀመሪያ መጽሐፍ ቅዱስ አንብቢ አንቺ ከኔ ጋር የምትግባቢው መጽሐፍ ቅዱስ ስታነቢ ነው ይለኛል እሺ በቃ እሺ ያልኩት ዝም መጨረሻ ላይ ስለዚህ አሁን ከዚህ ነገር ነፃ ነሽ ማለት ነው ነፃ አንድ ቀን አሁን ትዳር ላይ ቆይ አሁን ልጀምር ነው አሁን እሺ ይሄ ሰው እንትን ነው ስለዚህ ኒውትራል ኔጌቲቭም ፖዚቲቭም የለም ጥሩ ነው በዚህ አጋጣሚ ያላገባችሁት ሁላችሁም ታውቁ ወንዶች መጀመሪያ ስል ታወጣላችሁ ከዛ ሴቶች ከዛ ተታዩና ነው እና እንደዛ ታረጉና ከዛ ምንም ችግር የለውም ግን አሁን እታችን የመሰከረችው ምስክርነት በዛው እሺ ልክ ነው እኮ እንደዚህ አይነት ግልጽነት ከሌለ በዛም እንደዛው ነው እንዴ በዛም መንገርሽ
ይኸውልሽ እንዳንቺ አይነት እኔ ማቃት ልጅ ቆይ እንዳዳም እንዳንቺ አይነት አንድ ቢሮ ውስጥ የምትሰራ ልጅ አለች። መስሪያ ቤት ውስጥ ነውና ሴክሬታሪና ሴክሬታሪ ሴቶች ተደረድረው እርስ በርስ ሲያወሩ አንደኛዋ ጠይሟ ልጅ አንደኛውን አዲስ የገባውን ሰራተኛ በጣም ትወደዋለች እና ለብቻው ውስጥ ቢሮ ነው ያለው። ሁሉም በየተራ እየገቡ ወረቀት ይሰጡታል። ስራቸው ነው፣ የስራው ጸባይ ነው። እና አላት ትዳር አላት፣ ባል አላት። አንደኛዋ ቀይዋ ግን እችኛዋ እንድታገባ አትፈልግም። ለምን ደግሞ አትፈልገው? ምቀኝነት ነው። ተጣልተዋል በሆነ ነገር በቃ የቀረበችውን ወንድ በሙሉ ማስጣል ነው ስራዋ። ከዛ እዚህ ልጅ ላይ ልጅቷ አይኗ ጠብ እንዳለ ሲነጋገሩ ሲሰሙ ጠይሟ ይሄ ልጅ እንደወደደች ውስጥ ያለው ልጅ ማለት ነው እንደወደደችው ሲሰሙ ነገሯት። በፍጹም አስጠላታለሁ፣ ይሄንንም አስጠላታለሁ አለችና እንደለመደችው ልታስጠላት ሞከረችና ልጁ ላይ ልጅቷን የሚያባረር መንፈስ ላከችበት። ልጁ ላይ ሆኖ ውሻ የሚያደርግ ማለት ነው። ከዛ አንዷ ግን ከጓደኞቿ መካከል አንዷ ግን በጣም ስለምታሳዝናት ይቅርታ እኔ ይሄን ነገር መደበቅ አልችልም፣ ግን ልጁ አንቺ እንዲጠላሽ የሚያደርግ ነገር አርገብሻለች፣ ይሄን ሰምቻለሁ፣ ግን እባክሽ አደራ ብላ እኔ እንደውኩ እንዳትናገሪ ጸልይ አለቻት። እሺ ብላ የኛ ተማሪነት ጠይማ ደግሞ አሁን መተት ምናምን የሚባል ነገር ብዙ ማታቀም ነበር። አሁን ተማሪያችነትና ቆይ እነዚህ እነ መምህር ተስፋ የሚያወሩት ምንድነው ምናምን ብላ ገባች። ስልክ ላይ መተት ምናምን አይነት ጥላ በዛው አያችሁ ፍቅር አንዳንድ ጊዜ ወደው ነገር ያመጣል አይደል? ገብታ በደንብ አየችና በሩን ከፈታ ጋር በስላሴ ስም ታሰር። ከዛ ሰውየው መጥቶ አንቺ ትዩ ምን ሆነሻል? አሁንም ደግሞ ጠዋት እኮ ነው ገና ከመግባቱ ሲገባ በስመ አብ ምን የሚታይሽ ነገር አለ? አይ ምን ዝም ብዬ ነው ትላለች። መጨረሻ ላይ ሰውየው ግራ ምክንያቱም እንዲህ ያለብህ እንዳትለው እንዴት ነው መጨረሻ ላይ የሚታይሽ ነገር አለ ሲላ ጊዜ እኔ እንጃ ብቻ የሆነ የሚከተልህ ነገር አለ ማለት ነው። ጻድቅ ምናምን ብሎ ቀለደባት። በኋላ ላይ ግን ልጅቷ ከስራ ቦታ ከተባረረች በኋላ ሰማ ይሄን ነገር። ኦኬ ለካ ልጅቷ ይሄን ሰምታ ነው ይሄን አይታ ነው ለካ አለ። የሚገርማችሁ እሷ በስላሴ ስም ካለችው ባለችበት ቀን ሰላም ነው የሚውለው፣ መንፈሱ ታስሮ ነው የሚውለው። እየሰገደች ነው እናንተ እንደምትሰግዱት ጸልያለች፣ ትሰግዳለች፣ ታለቅሳለች። ልጁን እባክህ እግዚአብሔር አጋባ ያለችበት መስሪያ ቤት ድረስ ሄዶ አገባት። ያ ምንድነው እውነት ሲገባን የትም ቦታ ሄደን ልክ እንዲያቺ ውዴ በር ሲያንኳኳ አልከፈትኩለትም አይደል ያለችው። ከዛስ ጥሎ በሩን ጥሎ ሲሄድ ደግሞ እሱን ፍለጋ በሌሊት ወጣች፣ ዋጋ ከፈለች። ግን ውዷን ደግሞ አገኘችው በሽቶ በጠረንና ሴት ልጅ ፍቅር በልቧ ይኖራል፣ ትወዳለች፣ ትዳር ትፈልጋለች። ግን አካሄዱ ባህሉ ምናምን ትንሽ ይይዛታል። ስለዚህ ደፈር ብሎ አንድ ጊዜ መጠየቅ ችግር የለውም። አይ እኔም እኮ ፈልግ ነበር ባይዝ መጥቼ ነበር። አንድ አመት ይሆነኛል። ካንተም በጣም እንትን ነበረ ቢሮ መጥቼው ላይ ለስከዳር ነገር ያታለው ይወት አልተሳካልኝም። እግዚአብሔር አልፈቀደው። 3 ወንዶች አሉ አሁን ይኸው እስከ ባለ 50 13 ወንድ ነው ያጋባው። 13 ወንድ እና አሁን የመጨረሻ አንድ ሰርግ አለ ከፊታችን። ከዛ 13ኛ ማለት ነው በዚህ በባለ 50 ብቻ ማለት ነው። ስለዚህ መስከረም ላይ ከሚጋቡት 4 ሙሽሮች ውስጥ አንዱ ሁሌ ለምናት አለው መብራን የእውነት ተስፋዬ እንዲመጣም በቃ አላ ፍቃድ ሆነ በስ ያው መቤቴ ትረዳሻለች። ሁሌ ሌሎቻችሁን ጨምር ማለት ነው። እጅ አታውጡ፣ ምንም አታውጡ፣ ትረዳችኋለች። ምንም ችግር ጸብ ካለ ታስታርቃለች። ሊቀ መላእክት ቅዱስ ሚካኤል ያስታርቃቸዋል። እና በጣም እናመሰግናለን። አለ ሌላ ምስክርነት? አዎ ሌላ ቀን ልመስክር። እሺ አዎ እናድርግ፣ እንከፋፈል። የሚቀጥለው እንትን ወር ላይ መጀመሪያ ትመሰክሪያለሽ። እሺ ችግር የቀረ ነገር ካለ እናመሰግናለን። እሺ እግዚአብሔር ይስጥ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጀመሪያ እግዚአብሔር ታምሩን ለመናገር ስለፈቀደልኝ በጣም አመሰግናለሁ። እናቴና አባቴ አርሶ አደሮች ናቸውና ገጠር አካባቢ ነው የሚኖሩት። እናቴ በጣም የጽዋ ምስክርነት ነው። በቤታችን ጽዋ የሰራችው ታምር ነው የምናገረውና በጣም ምንም አታውቅም፣ አልተማረችም፣ የምታውቀው ነገር ምንም የላትም። ግን በጣም ፍጹም በቃ አሁን ላይ ሳየው በደንብ የሃይማኖት ሰው ነበረች። እሺ እና እሷ ጽዋውን ትጠጣለች። እመቤታችን በጣም ነው የምታመልካት። በቃ ያለ እሷ ምንም የለም። ስሟን ከጠራች ምንም በቃ ሞት ነው እንጂ ሌላ ምንም የለም። እና እየኖሩ እዛው አካባቢ የኛ አካባቢ መናፍቅ የሚበዛበት አካባቢ ነው በጣም። እና አባቴ በመሃል መናፍቅ ሆነ። እሱ ትምህርት አለው ተምሯል። እና እነሱ ጋር አይ ዓለማዊ ትምህርት ተምሯል። እና እሱ በመሃል መናፍቅ ሆነ። ከዛ በኋላ ከባድ ጭቅጭቅ ተነሳ ቤት ውስጥ
በቃ እስከ መፋታት ድረስ እንሂድ ልጆችን ሰብስቤ እሄዳለሁ ይላል። አትሄድም፣ አይሆንም፣ እኔም አልሄድም፣ ልጆችንም አልሰጥም፣ እንፋታለን እንጂ ነው የምትጠይቀው እሷ። በቃ ምንም አልጠይቅህም፣ ንብረትም ሀብትም ምለው ነገር የለም። በቃ ከመፋታት ውጭ ምንም ነገር አልፈልግም፣ ከሃይማኖቴ ውጭ ምንም ነገር አልፈልግም ነው እሷ በቃ ሁሌ። እና የመጨረሻ ወንድማችን የመጨረሻ ልጅ ይታመማል ብዙ ጊዜና የነሱን ፓስተሮች ምኖችን ጠርቶ ለማጸለይ ሲመጣ ልጁን ይዛ ነው ከቤት የምትጠፋው፣ እንዳይጸልዩበት ልጁ ላይ ቤት ውስጥ ምንም አይነት መስተንግዶ እንዳይደረግ ከልክላ ነው የምትወጣው። እኔ አውቃለሁ ግን ልጅ ነኝ፣ ተላለቆቼ ማስተናገድ ይችሉ ነበር። እና እንደዛ እያለች በቃ በጣም ችግር ሆነ እና እዛ ሄዶ ምን ይሆናል አባታችን ሰባኪ ሆነ ጭራሽ። አዎ ሰባኪ ኃይለኛ ሆነና ታወቀ በቃ እዛው። ከዛ በቃ በጣም ችግር ሆነ። ከዛ እስከ መጨረሻ ድረስ ታገሉ፣ ወደ መፋታትም ደረሱ። በዚህ መሀል እናታችን ግን ጽዋውን እየጠጣች ነው የእመቤታችን። ገጠር ነው ሩቅ ተጉዘው ነው የሚጠጡትና እየጠጣች ጽዋ ቤት አይገባም ማለት አንቺም ከሱ ጋር ጥፊ እንጂ አልፈልግም ማለት። አይ ጽዋዬን አልተውም፣ ከጽዋዬ ጋር ዛፍ ስር ቁጭ ብዬ ከጽዋዬ አልለይም፣ እዛ ዛፍ ስር ቁጭ ብዬ አውሬም ከበላኝ ይብላኝ ቆሎም ቢሆን አቅርቤ ዘክራታለሁ እንጂ አልለቃትም ትለዋለች። በዛ ብዙ ነገር ነበረ እንግዲህ በወቅቱ። ጊዜው ሲደርስ ጽዋውን ይዛ ወደ ቤት ገባች። ዝም ብላ ገባች። በቃ ውጭ ነው ዛፍ ስር ነው የሚሆነው ያለችውን ትታ በድፍረት ገባች ወደ ቤት ጽዋውን ይዛ። ከዛ ያን ቀን ማታ ጽዋው እንደገባ እሱ አልጋ ያዘ። በቃ ታመመ፣ በቀኑ ታመመ። ወሩ ሙሉ ታሞተኛ። በቃ በጣም ጠናበት እንደውም ህመሙ። ከዛ በኋላ ልክ እሷ እንደ ልማዱ ምሰራውን ሰራርታ ምን ሰዓቱ ደርሶ ማህበርተኛ ተሰብስቦ ለጸሎት ሲቆሙ እንደውም እቤት አልተኛምና ብሎ ወደ አካባቢው ዘመዶቹ ቤት ነው ሄዶ የተኛው። አልጋዬን እዛው ሰዱልኝ ብሎ። ከዛ ልክ ማህበርተኛ ተሰብስቦ ጸሎት ሲጀመር ካህን መጥቶ ጸሎት ሲጀመር እንደምንም ተንገዳግዶ እንደምንም ተንገዳግዶ መጣና ይቅር በሉኝ እመቤቴ በህልም ታይታኝ ተቆጣችኝ ተመለሳለችኝና ይቅር በሉኝ መልሱኝ። በጣም ይገርማል። እንደዛ ሆኖ በቃ እግዚአብሔር የተመሰገነውን መለሰችው እመቤታችን መለሰችው። በንስሐ ህይወት ነው አሁን የዛሬ 3 ዓመት ያረፈው። እመቤታችን እናታችን በጣም ብዙ ነው አይወር ካወራው ሰዓቱም አይበቃኝምና ይሄው በቂ ነውና በጣም እናመሰግናለን። በእውነት ይቅር በሉኝ እመቤቴ የተቆጣችኝ ብቻ እኮ ሳይሆን ምልክትን አይቶ መምጣቱ በራሱ ቃሉን ሊያስተምር ይችላል። በነገራችን ላይ አንድ ኦርቶዶክስ ወደ ጴንጤ ሲሄድ የተግባር ሳይሆን የምላስ ስብከት ብቻ ነው ሁሉም። ልክ ጴንጤ ሲሆኑ ለማስተማር ነው የሚሮጡት አይደለ? ምላስ ላይ ነው ትልቁ ስራ የሚሰሩት። ልክ ሲመጣስ ወደ ኦርቶዶክስ ሲመጣ እንዴት እመቤቴ ታይታው ተቆጥተው ሲመለስ ያ ሁሉ የተማረው ትምህርትስ እነሱ ጋር የተማረው ትምህርት የት ገባ ሲባል በአንድ ትንሽዬ ነገር ተንጣጣ ማለት ነው። ያ ምንድነው? እመቤታችን ቅድስት ድንግል ማርያም ፍቅር በልቡ ስለነበረ እሱን እፍ ብላ ቀጣጠለችው ማለት ነው። ያምናት ይወዳት ነበር ማለት ነው እንጂ አይ አጋንንት ነው እኔ በኢየሱስ አምኛለሁ ማለት ይችል ነበር አይደል? የሆነ የገባው ነገር አለ አይደል? እሱን ነገር ነው መጥቶ የመሰከረው። ያ ነው እንግዲህ ያንን ልዩ ፍቅር ነው ይዞ ወደ ማህበሩ የመጣውና በጣም ደስ ይላል። እሷ እስከ መጨረሻ ድረስ በሚገርም ህይወት ነው። ሰኔ 27 ለስጋው ደሙ ቀርባ ብዙ ነገር በብዙ ሁኔታ በጥሩ መልክ ነው ያረፈችው። አርፋለች አሁን ላይ እና ቀጣይ ደግሞ የራሴን ልናገር። የዛሬ 3 ዓመት አካባቢ ነው ትምህርት እንግዲህ መገጠመኝ ማዳመጥ ጀምሬያለሁ። የአባታችን የመምህር ግርማን በጣም እወዳቸዋለሁና በጣም እንትን አይደለም ዜና አገልግሎት ነው የምሰራውና ባለችኝ ሰዓት አልቦዝንም ከማዳመጥ ወደ ኋላ አይደለም። አንዳንዴ በአይኔ የሚያየው በጆሮዬ ኤርፎን ሰክቼ ገጠመኝ አዳምጣለሁ በቃ እና በጣም ትግል አደርጋለሁ። ወደ ራሴ ማየት ጀምሬያለሁ። እንግዲህ በዛ ወቅት በቃ ወደ መስመር እየገባሁ ነው። ከዛ በመሃል ተነስቶ ዝም ብሎ ጨነቀኝ፣ በቃ አስጨነቀኝ። ስራ ላይ ያለው በቃ ራስሽን አጥፊ ይለኛል። በቃ ማረባ ቅድም እንደተነገረው ማለት ማረባ ሰው በቃ ምንም መጥፋት ብቻ እንዳለብኝ ጭንቅ አደረገኝና ራሴን ካላጠፋው አልኩኝ። ቁጭ ብዬ ወሰንኩኝ። በቃ ምሳ ሰዓት አካባቢ ቁጭ ብዬ ወሰንኩኝ። በቃ አንድ ልጅ አለኝ፣ ይሄ ልጅ ማን ያሳድገዋል እያልኩኝ በቃ የፈለገውን ብዬ ወሰንኩኝ። በቃ እዛው ቁጭ ብዬ እና የእመቤታችን ስዕል አድኖና የመድኃኒዓለም ከስር ደግሞ ቅዱስ ሚካኤልና ቅዱስ ገብርኤል አለች። ትንሽዬ ናት። ኮምፒውተር ስራ አድርጌ ያው ስለሚከለከል እንደምንም ብዬ ነው
ብዙ ነገር አለ እንግዲህ መስሪያ ቤትና እንደምንም ብዬ እሷን አስቀምጬ ነው እሷን እያየው ስራዬን ምሰራው እየተማጸንኳት ነው። እና በቃ እሷን አይቼ ምንድነው እኔ ግን ይወድሻለሁ ህይወቴን በሙሉ ለምንድነው እኔስ ማትፈቺኝ ያልኳትና እንባይን ስዕሏ ላይ አፈሰስኩኝ። ከዛ በቃ ወጣውኝ ለምን እንደምወጣም አላውቅም፣ ግን ራሴን ለማጥፋት ነው የምወጣው። ወጣው በቃና ወደ አዲሱ ገበያ ወደ ላይ ወጣው ዝም ብዬ በእግሬ ወጥቼ ዙሬ በቃ ወስኛለሁ። ይሄ ራሴን እንደማላጠፋ ግን አላውቅም። የወጣው ግን ለማጥፋት ነው ራሴ። በቃ ዝም ብዬ ዙሬ ተመልሼ ወደ ስራ ተመለስኩኝና ልክ የስራ የመሙጫው ሰዓት ሲደርስ ወደ ቤት ገባሁ። በጣም ጨንቆኝ በቃ ማደር የለብኝም ብዬ ወስኛለሁ። በቃ ያንገን እና ምን ብዙ ፈተናዎች አሉ። ሌላ ጊዜ ተቋቁሜ ነው ያን ቀን ግን የተለየ ነው። ከዛ በቃ ልክ ተኝቼ ስል ራሷ መቤታችን ናት ቁጭ አደረገችኝ እግሯ ስር እና እሷ ቆማ እኔ ቁጭ ብዬ ልክ እንደ አጥማቂዎች አጠመቀችኝ። 4 ነው 6 አጋንንት ነው እላለሁኝ። 4 ነው 6 ነው እላለሁኝ። ከሁለቱ አንዱን ነው እያልኩኝ የተሸኘው በቃ አጠመቀችኝ እኮ እናቴ አጠመቀችኝ እያልኩኝ ከዛ እንደዚህ ህልሙን አሳልፍኩና ልክ ጠዋት ሲነቃ ሙሉ ለሙሉ በቃ በህይወቴ እንደዚህም ተደስቼ አላውቅም። በጣም ደስ ይላል። በጣም ደስተኛ ሁኜ በቃ ለሰዎች ሁሉ ዛሬ በጣም ደስ ብሎኛል እያልኩኝ እየተናገርኩ በቃ በደስታ ፈንትጄ ከዚህ ከሞት ህይወቴን ወደ ደስታ ለወጠችልኝ እናቴና በጣም ደስ ይላል። ታዲያ እንደርሶ ማን ደስተኛ አለ? ምክንያቱም ራሷን ያጠመቀችሁት ማጥመቅ ሲባል በህልም ነው አይደለ? ማጥመቅ የሚለው ቃላት በህልም ውስጥ ውሃ ባይኖርም ግን እመቤታችን ከላዩ ላይ ያለውን አጋንንት አስወጣች። እርሶም ደግሞ ከነጋ በኋላ 7 ቀን ምን ያህል ተጠመቁ? እንዴት አደረጉ? አይ አልተጠመቅኩም እኔ በቃ ያን እንደ አንድ ፈውስ ቆጠሩት። ቀጠልኩኝ። ያው ገና ነው ትምህርቱን ይያለው። ሱባኤ ያዙ እስቲ። መጠመቅ ነበረብኝ ወይ? በእርግጥ መንፈሱ ሄዷል፣ ግን ደግሞ እንደገና ሌላ ተጨማሪ እመቤታችን የምትነግሩት ነገር ካለ 7 ቀን ምናምን ሱባኤ ያዙና እመቤቴ ወይ አጠመቅሽኝ ከዛ በኋላ መጠመቅ ነበረብኝ ወይስ የምትነግሪኝ ነገር አለ ብለው ሱባኤ ደግሞ ያዙ እስቲ። ይሄ የሆነው መቼ ነው? የዛሬ 3 ዓመት ነው። የዛሬ 3 ዓመት። አሁን እንዴት ነው ህይወት? አሁን እግዚአብሔር የተመሰገነ ይሁን። እንደውም በዚህ አጋጣሚ አንድ እንትን አለኝ ገጠመኝና እንግዲህ ያው የሚታወቅ ትግል ውስጥ ነንና ወደ ትግሉ ገብቻለሁ። ገብቼም እግዚአብሔር የተመሰገነ ይሁን ብዙ ነገር ተደርጎልኛል እና ወደ ቅዱስ ቁርባን በቅቼም እግዚአብሔር ይመስገንና አንድ ቀን ቅዱስ ቁርባን ተቀብለዋል። ይሄ ነው። አይ እኔ ተሰማ ደስ ስለሚለኝ ነው። እና ቅዱስ ቁርባን መቀበልን ዝም ብለን የምናልፈው አይደለም። እንደዚህ ዋጋ መስጠት አለብን ብዬ አስባለሁ። ለቅዱስ ቁርባኑ ዋጋ መስጠት አለብን። እውነት ነውና አንድ ቀን አለው መቅረት የለበትም። እሺ አንድ ቀን እንደዚህ በቃ ከልጄ ጋር ነው የምንቀበለው። ቤተክርስቲያናችን እንትን ነው እዚህ ቡራዩ አካባቢ ነውና እንትን ትንሽዬ ቤተክርስቲያን አዲስ ናት። ልክ በቃ ሰው ሲቀበል መውጣት ነው እንጂ ቦታ ስለሌለ እዛ ውስጥ መቆም እንትን የለም። ከዛ እዛ ሰዓቱ ደረሰ። ሂጄ በቃ ሰግጄ እግዚአብሔር እባክህን ጠላቴንም ጣልልኝ ብዬ ልክ አንተ እንደምታስተምረው ቀና ብዬ ተቀብዬ ዞር ብዬ ቆምኩኝ። እንደዚሁ ትንሽ ዞር ብዬ ቆምኩኝና እንደዚሁ እንዳለው ሰመመን ይሆን አላውቅም። ካንገቱ በታች የሆነ ትልቅ አውሬ ነው እንደ አህያ አይነት ነገር ነው። ካንገቱ በላይ ደግሞ እንደ ጅብ አይነት ነው የሚመስለኝና በትልቅ ሰንሰለት ታስሮ እዛው የሚሰጡት ቦታ ቆሟል። በቃ ያየው ሰመመን ነው ወይስ ነው ብዬ ደነገጥኩኝ። በቃ እንዴ ምንኝ ነው እያልኩኝ ደንግጬ ቁሜ አሁንም እንደዚህ ቀና ብዬ ሳይ እዛ ቦታ የለም ግን አይቻልም። ከዛ አሁንም ወይኔ ብዬ ደንግጬ ቁሜ እንደዚህ እያለሁ በጣም ከባድ ጨረር ከዛ ከሚሰጡት እዚሁ አጠገብ ላጠገብ ነን እንግዲህ ቤቱ ትንሽ ነው ብያለሁ አይደል። ከዛ እዛው አካባቢ ጋር ደግሞ የሚሰጡበት አካባቢ ትልቅ ጨረር መጣና ግንባሬ ላይ ተደቀነ። በቃ ደነገጥኩኝና እንትን እንደዚህ ፍንጥቅ የሚል ነገር ነው ወይስ የሚሄድ ነገር ነው? አይ ቀጥታ ነው እንትን ላይ የሚሄድ አይደለም፣ ቀጥታ ነው። እሺ ግንባሬ ላይ የተደቀነው። ከዛ በኋላ ወይ ደንግጬ በቃ ዞር ብዬ ብቻ ምን እንደሆነ ትርጉሙን ባላቅም ይሄ ነገር ነው የተደረገልኝ። በጣም ይገርማል። እግዚአብሔር ይመስገን። አንዳንዴ በህይወታችሁ ውስጥ ስለተስላችሁ ብቻ አይደለም የሚደርሰው፣ ወይም ቃሉን ሰምታችሁ ብቻ አይደለም የምትጽናኑት።
የሆነ በህይወታችሁ ሚራክል ወይም ደግሞ ተአምር የሆነ ነገር ሊፈጠር ይችላል። እንደ ተአምር ልትቆጥሩትም ላትቆጥሩትም ትችላላችሁ። ግን ጽፎ ማስቀመጥ የመሰለ ነገር 3 ነገር ጽፋችሁ አስቀምጡ። አንደኛ ችግሮቻችሁን፣ ሁለተኛ መፍትሄ፣ ሶስተኛ ህልሞቻችሁን። መፍትሄ ስላችሁ እግዚአብሔር ያደረገላችሁ ምስክርነት ማለት ነው። እነዚህ 3 ነገሮችን ጽፋችሁ በዲያሪ ላይ ማስቀመጥ ጥቅም አለው። የዛሬ 2 ዓመት 3 ዓመት ታዩት የነበረውን ህልም አሁን ስታነቡት ኦኬ ጸሎተኛ በነበርኩበት ሰዓት እሰግድ በነበርኩበት ሰዓት ይሄን ህልም አይነበረ ዛሬ ስትሉ ዛሬ ከምታዩት ህልም ጋር የተለያየ ነገር ከሆነ ወደ ነበራችሁበት የመንፈሳዊ ጥግ እንድትደርሱ ያግዛችኋል። ውሏችሁን ስትጽፉ ደግሞ ዛሬ ውሎ ምን ይመስላል፣ ባለፈው ዓመት ውሎ ምን ይመስላል የሚለውን ልታነጣጥሩ ይጠቅማችኋል ማለት ነውና ዲያሪ ትልቁ ነገሩ ይሄ ነው። ሚስጥራችሁን ሰው እንዳያገኘው በጣም ከባድ የሆነ ነገር አለመጻፍ ነው፣ ወይም በኮድ መጻፍ ነው ያለባችሁ። ኮድ ታወጡና በኮድ ለምሳሌ ወርቅ ለማለት ፈልጋችሁ 8 ቁጥር መስጠት የምትፈልጉ ከሆነ 8ን አግኝቼ ብላችሁ ስትሉ ወርቅ መሆኑ አይታወቅም። እንደዚህ በኮድ ዲያሪ ላይ እኔ እንደዛ ነው የምጽፈው። ዲያሪ ላይ ኮድ ነው የምትሰጡት። ዝሙትን 10 ቁጥር ስትሰጡት 10 ቁጥር አግኝቶኝ ወድቄ ምናምን ስትሉ ድንጋይ ይሁን ምን ይሁን አያውቁም እነሱ። በኮድ ነው የሚጻፈውና ኮዱን ግን እናንተ ሌላ ቦታ ላይ ደግሞ መጻፍ ነው። ለ10 ቁጥር ምን እንደሰጣችሁት ዲያሪ ላይ እንደዛ ነው የሚጻፈው። እንግዲህ እኔ የ90ዎቹ ልጅ ስለሆንኩ ነው እንደዚህ የምነግራችሁ። እሺ ጨምር ላይ ቅዱስ ቁርባን እሺ ጨርሱ። እሺ የመጀመሪያ ጊዜ ለመቀበል በቃ ወሰንኩኝና ተዘጋጅቼ ለሰሞነ ህማማት ነበር። እሺ ቅዳሜውን ተዘጋጅቼ ንስሐዬን ጨርሼ ተፈትቼ በቃ የሆነ ከባድ ህይወት ሲገጥመኝ ነው የወሰንኩኝ። በቃ ሟች ነኝ ከዚህ በኋላ ቢያንስ ተዘጋጅቼ ልሞት ብዬ ሟችነቴን ያኔ ነው ያመንኩኝ። እና በቃ በጣም ፈተነኝ፣ እንዳልጸልይ እንዳሰግድ በቃ በጣም ያችን ህማማት ሰሞን ላይ ከባድ ሆነ። በቃ ከዛ እኔ ላልቀበል ነው በቃ እኔ እንዴት ብዬ ራሴን እየወቀስኩኝ በቃ በጣም እንትን ሆንኩኝ ተሰማኝና በጣም ማልቀስ ብቻ ሆነ እንጂ መስገዱ መጸለዩ ምናምን ጠፋብኝ በቃ እንዳለ። እንደውም እሁድ ማታ ነው አንተ በህልሜ መጣህና ከብዙ ሰዎች ነበሩ አብረን አንተን የምንከተለውና ግን በኋላ ላይ ወደ ዋልዲባ ገዳም እንትን መንገድ ላይ ነው ይሄ በእግር ጉዞ አጋጣሚ ይጃለውና የእግር ጉዞ መንገዱ ላይ ሆነን ነው። ከዛ ትንሽ ስንቆይ ሰዎቹ የሉም ልጆችና እኔ ብቻ ቀረንና ጨቀጭቀሃለሁ እኔ እንደዚህ ሁኚ ምናምን እያልኩኝ በቃ የሆንኩትን ሁሉ ለመናገር እነግርሃለሁ። እንደውም አንተ ዞር ብለህ ስታየኝ እኔ ከልጆች ውጪ እኔ ነኝ ሌላ ሰው ያለውና እሺ ምን ሆነሽ ነው በቃ ንገረኝ እሺ ያልከኝና ከዛ እሺ ብዬ ያለውን ሁሉ ያስማስበውን ማቀውን ሁሉ ተናገርኩኝ። ምንም አልተናገርከኝም፣ መልስ አልሰጠኝም። ከዛ የስንዴ ዳቦ ትኩሱን እሱን አነሳና ትኩስ ነው ገናና እሱን አንስተ ቆራርሰ እንኪቢ በቃ ይሄን አልከኝና እሱን በላው ለልጆችና ለኔ ሰጠህና ከዛ በኋላ ቀጠል ነው ወደ እንትኑ ወደ ጉዟችን ቀጠል ነው መሰለኝ በዚህ ቆም። ከዛ በቃ ሌላ መጣ። አሁን ደግሞ አንድ ሽማግሌ ትልቅ ሰው መጣና አይ ሰንዬ ያሰብሽው ሐሳብ ልክ አይደለም አለኝ። እኔ እንግዲህ ለቅዱስ ቁርባን ወስኛለሁ። ያሰብሽው ሐሳብ ትክክል አይደለም። እንዴት አይሆንም እንደዚህ ለምን ይሆናል? አይሆንም በአንድ ልጅ ልትቀሪ ነው? አይሆንም እንደውም ባልና መጣልሻለን እንደዚህ ብሎ ልክ እንደ እውኑ ሰው እንትን ይለኛል። አሃ በቃ በገጠመኝ የሚሰማው ስላለ እሺ አንተ ነህ አልኩኝና ቀጠል ነው በቃ ጾሙ ስግደቱ ምኑ ቀረ በቃ ከማልቀስ ውጪ በቃ እያለቀስኩኝ የሌለ ሰው ቤት ውስጥም ጉንፋን የያዘ ሰው የለም፣ ምንም አይነት የለም። ግን የሌለ ጉንፋንና ፈሳሽ መጣብኝ። አሁን ደግሞ እንዴ በቃ ማያቋርጥ በቃ ዝም ብሎ ይፈሳል። እንዴ ምንድነው የሚሻለው? በቃ ይሄ ደግሞ ጭራሽ በዚህ ደግሞ አልችልም አልኩኝ። እንደዛ እያልኩ እያለቀስኩኝ ዝም ብዬ ብቻ የፈለገ ይሁን ብዬ ተዘጋጅቼ ሐሙስ የፈለገውን በቃ እኔ መዘጋጀውን ተዘጋጅቼ ሂጄ ቁጭ ስንል ልክ እንደዚህ ቁጭ ብለን ሰግደን ቁጭ ስንል በዚህ ምንድነው የሚባለው በቀኝ በኩል መጡና ልክ አቀበሉኝ። በወቅቱ የታየኝ ራሱ አንዱ ቅዱስ ቁርባን ነው፣ አንዱ ደግሞ የባቂላ እንትን ፍሮውን የምንበላው ነው። ተቀበልኩኝና ብንን ብዬ ቀና ሲል አሃ በቃ አሁን ተፈቅዶልኛል ማለት ነው እያልኩኝ የፈለገ ይሁን በቃ እቀበላለሁ። ራስ የፈለከውን አድርገው ይሄን የሚፈሰውን ምናምን የሚያስቸግረውኝ አልኩኝ። ከዛ በቃ ልክ እየተንቀጠቀሽኩኝ ሰዓቱ ሲደርስ ሄጄ ተቀበልኩኝ።
ያ የሚፈሰው ምኑ ጸጥ አለ የለም። አዎ እንትን አውቆ ቅዱስ ቁርባን እንዳይቀበሉ ብዙ ምክንያት ይፈጥራል። አንዳንድ ጊዜ በወር ውስጥ 2 ጊዜ 3 ጊዜ የወር አበባ የሚመጣባችሁ ትኖራላችሁ አይደል? አባቶች ምን ይላሉ? ዝም ብለሽ ተጠመቂ ችግር የለውም በእኔ ይሁንብሽ ይላሉ። የሚያጠምቁ አባቶች ለምን ይገባቸዋል የመንፈስ ችግር እንደሆነ። ቁስልም ሲመታችሁ ቁስል ደም እያለ ቅዱስ ቁርባን መቀበልም ሆነ መጠመቅ ይከብዳል አይደል? ከዛ አሁን እሷ እንዳለችው እግዚአብሔር በህልም ያሳያ ጭንቀታችሁ። አሁን ዝኒት በህልሙ የሚታየው ሰው ዝሙት ፈጽሟል አልፈጸመም? በህልሙ ነው አይደል? ግን ልክ ዝሙት እንደፈጸመ አድርጎ አይምሮ ያስበዋል። በቃ አንተ እኮ ዝሙት ፈጽመሃል እኮ እንዴት ነው ጸበል የምትገባው? ኧረ እንዲያውም ቀና ከዚህ በኋላ ዓመት ራሱ ይፈጅባል እያለ አይምሮ ላይ ይነግረዋል። ይሄ ነገር ዝም በል ይሄ የራስህ ስራ ነው አልሰማህም፣ ማድረግ የሚገባኝ ነገር አደርጋለሁ፣ ከዛ አስተካክላለሁ፣ ሄጄ እጠመቃለሁ ብላችሁ ስትወስኑ ይቆማል ያ ነገር። የልባችሁን አስተሳሰብ እያየ ነው። እኔ ዝኒት ከመታኝ እንደዚህ አላደርግም፣ ቅዱስ ቁርባን በተቀበልኩበት ቀን ለምንድን ነው ዝኒት የሚመታኝ ብሎ በጣም የሚጨነቁ ሰዎች አሉ። ይሁን መቀበል ዝም ብሎ የፈሰሰው ከኛ ውስጥ ያለ ዘር ነው የፈሰሰው። በተቀበልንበት ቀን አይደለም ቤተክርስቲያን ልንሄድ ስንል ራሱ ቢመጣ ያው ፈሶን መቀበል የለብንም እንጂ ስንሄድ ከመጣ መጣ ነው። ከተቀበልን በኋላ እስከመጣ መጣ ነው። እናንተ ምንም ያደርጋችሁት ነገር የለም። እና አንዳንድ ጊዜ ሰይጣን ሊያስደነግጣችሁ ሲሞክር ማመዛዘን ያለባችሁ፣ አመዛዝናችሁ ያን ነገር ቶሎ ብላችሁ ውሳኔ መወሰን ያለባችሁ እንጂ መደናገጥ አያስፈልግም። በህይወታችሁ ውስጥ የሚመጣ በጣም ብዙ ፈተና አለ። ያን ነገር ማመዛዘን ነው። እግዚአብሔር እኔ ሊቀስፍ ነው ወይ ይፈጠረኝ አይደለም። እኔ እሱን እየፈለኩት ስጋው ደግሞ መቀበል እየፈለኩኝ ህይወት እያማረኝ መንፈሳዊ ህይወት መኖር እየፈለኩኝ እግዚአብሔር ይቀስፈኛል? አያደርገውም አይደል? ስለዚህ ህጉና ስርዓቱን ጠብቄ ሄጄ ቢያንስ ስጋዊ ህግ የሚባል አለ። የገላ መታጠብ፣ ንስሐ መግባት፣ ከዛ ደግሞ ይሄ አንዳንድ ቂም ምናምን እርቅ ምናምን አድርጎ ይሄንን ሂደት ሄዶ ቅዱስ ቁርባን መቀበልን የመሰለ ነገር የለም። ሌላ ሁሉ ቀስ ብሎ የሚመጣ ነገር ነው። ጸባይ ራሱ ባህሪ ራሱ ቀስ ብሎ ነው የሚስተካከለው። ሙሉ በሙሉ ሰው ባህሪውን ማስተካከል አይችልም። ቀስ እያለ እያስተካከለ ነውና ቅዱስ ቁርባን ልቀበል እፈልጋለሁ፣ ግን ጽድት ብዬ ጥሩ ሰው ሆኜ በቃ ንጹህ ሆኜ ነው የምቀበለው የሚባል አማርኛ አቆሙ። ማንም ሰው ንጹህ ሆኖ ተቀብሎ አያውቅም። ማንም ሰው ንጹህ ለመሆን እንጂ የምንቀበለው ንጹህ ሆነን አይደለም። እና እናመሰግናለን። አርቲስት ደሳለኝ ሲፈወስ አካባቢ እኔ ላይ ምልክት አየሁኝና ከዛ ያጎቴ ሚስት ነበረች እና አንድ ቤተሰቦቼ ጋር ሄጄ እንደዚህ ብዬ ስለ ታሪክ ሲናገር እንደዚህ ሰው የገደሉ ናቸው እንዴት እንደዚህ ምናምን እሳቸው ጋር እየዋልክ ነው ለካ ምናምን ብላ ያው ካንተ ነው የተማርኩት ሰኔ ጎልጎለታ ድርሳናት ኪሴ ይዛለ። ከዛ እሱን ጸልዬ ስደግም ከዛ ከቤት ተባረርኩኝ። ቤት መኪና የነሱ ይይዝ ነበር አጎቴ ቤት ማለት ነው። ተባረርኩኝ። ለቤተሰቡም ሁሉም ነገር መጥፎ ነገር አሰራጨት ማለት ነው። እንደ ክፉ ነገር እንትን ተባለ። እስከ ቤተ ክህነት የሆነ ቤተሰቦች ነበሩ በስራ ምናምን የሚረዱን እነሱንም ያው ለምን እንደዚህ ሆነ እንደዚህ አባቶች እኮ አይፈቅዱትም ምናምን ብሎ በጣም ትልቅ ክርክር ውስጥ ገባሁኝ ማለት ነው። እና ቤተሰብ ጋር ብዙ እንትን ውስጥ ገባ ማለት ነው። በዛ የተነሳ አባ የሆነ እየታሰሩ እየተፈቱ ስለነበሩ ተከትያቸው የት ሄድኩኝ። በቃ እኔ ሁሉም ለብቻቸው ያለውን ነገር ማወቅ አለብኝ ብዬ በእልህ ከነሱ ከቤት ተባሬ በውጭ ወጥቻለሁ። ሌላ ስራ በድርጅት እንትን ብዬና ከዛ ተከትያቸው ወደ እግዚአብሔር ቀንቶኝ ወደ ጎባ ሄድኩኝ ማለት ነው። አባታቸው በረከታቸው ይደረብን ነበሩ በዛን ሰዓት። ተከትያቸው ሄድኩ። የሆነ ቀብር ነበረ ደርሰው መጡና ያኔ ባረኩኝ። በጥምቀት ዕለት ደግሞ እመጣለሁ ብሎኝ እንደገና ሄድኩኝ። ከዛ ለብቻ ቁጭ ብዬ አወራኋቸው። እግዚአብሔር አብና ቅዱስ ሚካኤል ያገለግሉበት ገዳም ነበረ። ብዙ ተጨዋወትን ማለት ነው። ግን ያ ተናግራኝ ግን እኔ ተበሳጭ በህልም ወደዚህም በህልም ነው የመጣሁት። በህልም አይቻቸዋለሁ እሳቸውን ማለት ነው። አይዞ ብለው ሲባርኩኝ ምናምን አይቻቸዋለሁ። ቪዲዮውን ዝም ብዬ ማየት እንጂ ብዙ ጸሎት አልነበረብኝ እንትን አልልም ነበር በዛን ሰዓት። ከዛ እንደዛ ሆኜ ላሳጥረው ያው በትምህርቱ ያን እንትን አልኩኝ። እነዛ እየተውኩ የቤተሰቡን ነገር እግዚአብሔር ሲፈቅድ ይሆናል ብዬ እስካሁን ጊዜ ተከራክሬ አሁን የራሴን ህይወት ብዙ ፈተና በዛብኝ ነው። የሚታመማለሁ ከባዶ ተነስቼ ዝም ብዬ አንዳንዴ በጸበል ሲሄድ አንዘፍዝፎ ይጥለኛል፣ አይናገርም ምናምን ብዙ ነገሮች ያጋጥሙኛል። ባለፈው በርሜል ጊዮርጊስ ሄጄ ነው ትንሽ ተገናኝተን ነበር። በርሜል ጊዮርጊስ ሄደና
ትንሽ ለውጥ የመጣ እንደዚህ ራሱ አልናገርም ነበር። በቃ እንደ ጭምት ያደርገኛል። ከተፈጥሮ ከድሮም ብዙ ጫጫታ እንትን አልወድም። ከዛ ደህና አእምሮዬ እንትን እያለ ሲመጣ ያው ትምህርትን ብዙ ጊዜ ከዳብሎስ ሴራ የሚል ነፍስ ማዳለ ዘመኑን ዋጁ ሁሉንም በስቴፕ በተለይ የህይወት ገጠመኝ የሚለው ከ1 እስከ 185 አለ። እሱን ሳላቋርጥ ማለት ነው። እሱና የዳብሎስ ሴራ እና የዘመኑን ዋጁ የሚለው አንድም ሳላቋርጥ ነው ያዳመጥኩት ማለት ነው። እና እዛ ውስጥ ብዙ ጊዜ እንትን መጀመሪያ ራሳችሁን አድኑ የሚል በተደጋጋሚ እንትን ትላለና በጣም ጠቁመኛል ማለት ነው። ኪዳነ ምሕረት ያደረገችልኝ እንጦጦ ማርያም ነው። አንድ ጊዜ ሻማ አውርቼ በገዳም ለገዳም ከዛ የተነሳ ዝም ቤተክርስቲያን አድር ነበር። እንደውም አንድ ወንድም ያለ እዚህ ባለፈው ሽልፒንግ ባንክ ይዤ ምንድነው እዚህ ከረጢት ነች እኔ የምገባባት እያልኩ እዚህ አንድ ወንድም ያለና እንደዛ ነበረ የማድረውና ኪዳነ ምሕረት እየጸለይኩኝ ጠዋፉ እንደዚህ ድንቅልፍ ወሰደኝና እንደዚህ እንትኔ ተቃጠለ እንዳለ ማለት ነው። ተቃጥሎ አልቆ ልክ እዚህ ላይ ልብሴ ጀመረና ልክ ይሄ ልብስ ሆኖ እንደ ብልጭታ የሆነ ጉሩም የሆነ በቃ እንዲ ልትገልጸው አትችልም። የሆነ ብልጭታ ነጸብራቁ 3 ጊዜ እንደዚህ የሆነ በአእምሮዬ ነው እንዴት እንደስለው ብቻ አላውቅም። የሆነ ልትገልጸው አትችልም። እንትን አለብኝና እንዲ ድንግጥ ብዬ ከዛ ይሁን ሌላ ዓለም ውስጥ ልክ እንደ በርሜል ጊዮርጊስ የሚሰውር ነገር አለ አይደል? ሌላ እንትን ነገር ውስጥ ደንበርበር ብዬ እንትን ስል እዚህ ጋር ቆንጠጥ አረገኝ፣ እሳቱ ጀመረኝ። ከዛ ጧጧ አረኩትና ወዲያው እሳቱን አጠፋሁት ማለት ነው። እና እንደዛ አርጋ አድናኛለች። እንቅልፍ ወስደኝ ሸለብ አርጎኝ ከዛ ለካስ እንትኔ ነጠላዬ እንትን ብሎ ወደ ጃኬትም ነበረኝ ብርድ ስለነበር እሱን ጨርሶ ወደ ሰውነቴ እየገባ ነው እየተቃጠልኩት። እንቅልፍ ግን ምንድነው እንደዛ ብልጫ ወደ ምን ወሰደ? አነቃኝ። ድንብር አልኩኝ። ይሄ እንዳትቃጠል ይቀሰቀሰ። ስለዚህ የረዳችኝ ማለት ነው። እና ያ በዛው ጃኬቶች ማርያም ያው ራሷ ነች እኮ ግን ደብሩን ነው እንጦጦ ምን እንጦጦ ኪዳነ ምሕረት የኪዳነ ምሕረት እንትን። ስለዚህ ስላነቃችሁ እናመሰግናለን። በላችሁ ላይ ተጠንቀቁ። ሻማ አብርታችሁ አሁን ቅድም እዚህ ጋር ጸሎት እያደረግን አንዴታችን ስትጠባበቅ ነበር። ጥሩ ነው ያደረገችው። አንቺ ነሽ እንዲህ ሲንጋደድ ሻማው። አንዳንድ ጊዜ እጥፍ የሚል ሻማ አለ። ጸሎት ክፍል በሻማ ነዶ እግዚአብሔርን ማማረር ነው የምትሉት። እንዴት ቤትን አልጠበቅም ልትሉት ነው። ከባድ ነው አይደል? እና አንዳንዴ እንደው ጥንቃቄ ያስፈልጋል። ግን ደግሞ በጣም ንጹህ ከሆናችሁ ውስጣችሁ በጣም ተንኮል የሌለበት ሰው አይነት እንደ ናትናኤል አይነት ነገር ማለት ነው። እዩት የእግዚአብሔር በግ እንዳለው እንደሱ አይነት ልብ ያላችሁ ሰዎች ደግሞ እንደ ወንድማችን ያነቃችኋል ብዬ አስባለሁ። ምልክት ይሰጣል። ለጸሎት አስነሳኝ ስትሉት ራሱ ሌሊት ጎሰም የሚያደርግ ነገር የለም። እኔ ስንቴ ተመትቻለሁ እውነት። ዓላማዬ ብላችሁ ካሰባችሁበት ትከሻችሁን ወይ እግራችሁን ነካ የሚያደርጋችሁ ብልን ስትሉ ምንድን የመታኝ እኔ ስንት ጊዜ እውነት አያምምም። የሰው አካል ግን እንደነካችሁ እርግጠኛ። ሰዓቱን ስታዩት አናቱ ላይ 9 ሰዓት ድንግጥ ነው የምለው አንዳንድ ጊዜ። እና ይሄ እግዚአብሔር ሲያግዘን ሲረዳን ብቻ ሳይሆን እንድንበረታ ይሄ ነው። ዕብራውያን ምዕራፍ 1 ሁሌ የምጠቅሳት ይችን ስለማቅ ነው። ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር መላእክቶች ሰዎች መንግሥተ ሰማያት እንዲገቡ መዳንን እንዲወርሱ ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ስለዚህ ይሄ ማገልገል ይባላል። እሺ እናመሰግናለን። እግዚአብሔርን በጣም አመሰግነዋለሁ በዚህ ጽዋ ማህበር ፊት ስላቆመኝ ቸሩ መድኃኔዓለም። ማለት የዛሬ 7 ዓመት በህይወት አልነበርኩም። እንደ ሰዎች እንደ ሰው ፍላጎት እንደ እግዚአብሔር ሳይሆን ግን በቃ በለዚህ ክብር እዚህ ቦታ በመገኘት እጅግ ደስተኛ ነኝና ምናልባት ያንን ወይ በገጠመኝ አቀርበዋለሁ። እሺ ችግር የለውም። ምስክርነት ከአያቴ ልጀምርና የእናቴ እናት ብዙ አምልኮ ነበራት። ጨሌ ታመልክ ነበረ። የዛሬ 17 ዓመት በፊት አልገባኝም፣ ልጅ ነበርኩኝ። ያው በልጅነቴም ነው ትዳር ይዤ የወጣሁት ገና ተማሪ ሆኜ ከ8 ወደ 9 እንዳለፍኩኝ ያሁን ባለቤቴ በቃ ሁል ጊዜ እንትን ያረጋኛል ሲገባኝ ነው ማለት እነሱ የሚያረጉት ነገር በቃ ያመኝ ነበር በጣም እኔ ላይ ሲያመኝ ምን ሲል በቃ ጸበል እሄዳለሁ። ላይ አይጮህም በማልቀስ ግን እንትን ይለኝና ሰላም ሆናለሁ። ሲገባኝ በቃ ለኪዳነ ምሕረትም ተስዬ ወደ አረብ ሀገር ሄድኩኝ። ከባለቤቴ ጋር እየነበርኩኝ ሄድኩኝ። እውነት ነው ምላችሁ ድንግልን የያዘ መቼም አያፍርም። ምናልባት ይንገዳገዳል ብዬ አምናለሁ እንጂ
መቼም አይወድቅም ነው ምለውና እሷን ለምኛት ሄጄ በልጇ ቀን ነው ያስገባችኝ እዛ። በቃ ማለት የልጅ ልጆቿ እዛ የነበርኩበት አንድ ሰው ቤት ነው ወስዳ ያስገባችኝ። ኪዳነ ምሕረት ቤተሰብ ያልበዛበት አንድ ሰው ቤት። ስራ ምንም ነገር ስራ ፈጥሬ ካልሰራው ስራ ራሱ የለም። በቃ በጣም እኔም እውነት በቃ የድንግል ማርያም ፍቅር ነው ምለው። በጣም ነው የሚወዱኝ። ልጇ ቤት ሄጄ ምናልባት ካገዝኩ እንጂ ስራ የለም። ግን በቃ ሁል ጊዜ እዚች ጋር ድርሳነ ሚካኤል ሲሄድ ሰው ሰጥቶኝ ሁሌ እሱን ይይዛለሁኝ። ከዛ በቃ የልጅ ልጆቿ ይመጡና ከኔ ጋር ይጣላሉ። የሚገርመው መዳሟ ለኔ አግዛ ማለት ለልጆቿ አንቺም ታይ ነው እንጂ ለነሱ ወግን አንተን አታረገኝም ነበርና ይሄ እመቤቴ ስራ ነው የምለው። ከዛ ስጀምር ምንም ሳልሆን እንቅፋት ሳይነካኝ በሰላም መጣው ወደ ሀገሬ፣ መጣው ወደ ትዳሬ እንትን አልኩኝ። ከዛ በቃ ሁል ጊዜ እንትን ያረጋኛል የቤተሰቦቼ ችግር። መምህር ግርማ የዛሬ 17 ዓመት እስጢፋኖስ እና ይካ ሚካኤል እየነበሩ ያው ብዙም በደንብም አልገባኝም፣ ግን እሄዳለሁ መጣለሁ። ታናሽ እህቴ እዛ ሆኜ እኔ ታመመችብኝ። እኔ ታናሽ እህቴ ያማታል፣ በሰንሰለት ሁሉ ታስራ አመጣኋቸው። አያቴ ላይ ነው ችግሩ ያለው ብዬ አያቴንም እህቴንም በቤቴ ይዤ መጥቼ እያመላለስኩኝ ጸልዩ በምላቸው ሰዓት እሺ አይሉኝም። መቁጠሪያ ሲባሉ በቃ በጣም ያስቸግሩኝ ነበር። ካልሄድኩ ይሉኛል። እውነት እዛ የሰራሁበትም በእነሱ ነው የጨረስኩት። ከዛ በቃ ትንሲ በቃ ይሄዱ ልጆቿ ቤት የሄድኩኝ ንስሐ ትግባ ዝም ብዬ እኔ እንዴት ከነቆሻሻዋ ጸበል አመላልሳት አለሁኝ ይሄ ሁሉ ኮተት ቤት እያለ ብዬ ለልጆቿ ሄጄ በምነግር ለራሷም ስላት ቆይ ከሌና አማክሪ፣ ቆይ ለከሌ ንገሪ። ሄጄ ትራንስፖርት አውጥቼ አዳማን አልፎ ወደ ሶደሬ ካወቅከው እዛ አካባቢ ነው የተወለድኩትና እሄዳለሁኝ። ሲሄድ በቃ ዝም ብላ ማለት ልጆቿ እንደ እንትን ነው እንደ ቲያትር አይተውኝ ይመለሳለሁኝ። ንስሐ ትግባ ምንም አልጠቀመም። ጨሌ ያስኩበት የምትለውም ልጇ እንትን ካቶሊክ ሆኖ ነው ያደገው። በቃ ሁሉም ልጆቿ ተበታትነው ነው ያሉት። እባካችሁ እንደው ዳቢሎስ ሳይቀድመን እሷም ሳትወድቅ አንደበት እያላት ንስሐ ትግባ ምንም አይመስላቸውም ነበር። ከዛ ወደ እንትኑ ስትዘጋጅ መምህር ግርማ ሄደው ነበር። ምናልባት ካወቅ አዋሽ መልካሳ የሚባል አካባቢ እዛ ያው እንትን ስትል እኔም ለምኛታለሁ። ገና ወደ አረብ ሀገር ሲሄድ በቃ ኮተትሽን ጥለሽ ንስሐ ገብተሽ ስጋው ደግሞ ተቀብትቺ መንኩሰሽ ነው ማየት የምፈልገው ብያት እዛም ሆኜ እረዳለሁኝ ዝም ብዬ ባፍ እንዳይሆንብኝ። ከዛ ስመጣ ምኑም አልተደረገም። ዘይነ ጊዜ እንዴት አረግሽ እንዴት ነው በቃ ያን ንስሐ ገብተሽ እንጣል ብዬ ስላት አይ ጣልኩት እኮ የጣልሹ ወንዙ እስከተትኩት ለምን ትምህርት እንዲሆናችሁ ነው። ጨሌውን ወለት ጥለውታል ጣልኩት አለች። የጣልሽው እኮ ንስሐ ተገብቶ ቤተክርስቲያን በስነ ስርዓት ነው የሚሳይ ወንዙ ውስጥ ጣልኩት። ለምን አይ አባዬን ምጥል ነው መሰለኝ ከናቷ መሰለኝ የተቀበለችው እሷ። ከዛም ብላ ስትል እንደዚህ እኮ አይደለም አይ እኮ መምህር ግርማም እኮ እዚህ መጥተው ሲያስተምሩ አየሽ እኔም በፊትም ብዬሽ ነበረ አይጠቅምም ግን በስነ ስርዓት በንስሐ ብጤው ጥሩ ነበር። አይ በቃ እንደዛ አረኩኝና ብዙ ኮተት ነበረ። ግማሹን የካ ሚካኤል ድረስ ተሸክሜ ነው በቃ የምታመልክበት እቃ ሁሉ እዛ የተቃጠለው ብዙና እህቴን እዛው ጸበል እዛው ይዣት ሄጄ በርበሬ የተሰጣ በርበሬ አንሱልኝ ትላለች የኔ ታናሸት እና አይምሯን እንትን አድርጎት በጣም ያማት ነበረ። ያው ታገልኩና ደሞ ወደ ኑሮዬ ልመለስ ብዬ በቃ ተውኳቸው። በኋላ እንትን አደረገች። ከጊዜ በኋላ ስትታመም ውሰጃት አሉኝ ከሆስፒታል። በቃት እዚህ ጥቁር አንበሳ ተኝታ በቃት። በቃ አንድ ማለት ከዚህ በኋላ ብዙ እድሜ የላቸውም ሂዱና ያማራቸውን ነገር በልተው ይሙቱ ይላል ዶክተር። ታዲያ ወይኔ እግዚአብሔር ለንስሐ እኮ ጊዜ ነው የሰጣት። እኔ ያው ትንሽ ስለገባኝ ነው ውሰጃት አንቺ ጋሉኝ። ልጆቿ አሉ ታላላቆች የልጅ ልጆች ግን ያው ሲሉኝ እኔ አሁንም ከነቆሻሻዋ በፍጹም አልወስዳትም። ትሂድ ንስሐ አባት አላት ንስሐ ትግባ ስጋው ደሙን ትቀበል እግዚአብሔር እድሜ ከሰጣት አምጧት አይከብደኝም አልኩኝ። ሄደች ንስሐ ገባች ተቀበለች ስጋው ደሙን እግዚአብሔር ይመስገን ተቀበለች። ብዙም ያው ሳትቆይ ያረፈች
ነፍሳቸውን ይማር። አሜን። አሁን ካረፈች ራሱ 14 ዓመቷ እኮ ተቀብለዋል፣ አርፈዋል። በቃ ዋናው አርፋለች። እኔ ስለተቀበለች ራሱ ደስተኛውኝ ከ40 ቀን በላይ ጥቁር አልለበስኩም። ያን ነበር የምፈልገው በቃ ብዬ አውለኩኝና ግን ፈተነኝ። እኔን በጣም የሚገርመው ነገር ነፍሰ ጡር ሆኜ መጀመሪያ ልጄን በጣም እሷ ስታርፍ እኔ ቅሪት ነበርኩኝ ሳልነግራት ብዬ ቆጨኝ። ግን በቃ በጣም ፈተነኝ። ውባስ ብሎ በጣም አንደፋድፎ ለመቤቴ ሁሌ የእንትን ማንም ሐኪም ራሱ ወልዳ አትታቀፍም ነበረ ያለው። ግን በመቤቴ ሁል ጊዜ ሲሄድ እባክሽ ትወርቂያለሽ እንዴ? እኔ መቤቴ ደጅ ነው የሄድኩት። ብሔረ ጽጌ ማርያም ነው። ብሔረ ጽጌ ማርያም። አዎ አክስትም አለች ከዛ። አዎ ያክስቴ ጎረቤት ነሽ? አዎ በደንብ ነው። እሺ። እና ምንድነው በቃ የመቤቴ ድንቅ ተአምር ይሄ ነው። በቃ ወለድኩኝ። የጸበል እንትን ዝናብ በእንትን ቀን ሩፋኤል ቀን ዝናብ እንትን ሲል ከዛ አገግሜ ወጣው። ብዙ ታስተኛኝ ሆስፒታል። ከዛ ሁል ጊዜ መልሴ ድንግል ለኔ ካለች ታስታቅፈኛለች ነው ሁል ጊዜ መልሴ። ማንም ጠየቀኝ። ወደ ልደታ አካባቢ ነበርና ልደታ ማርያም አንቺ ታውቂያለሽ እያልኩኝ ነበር እምባይል ለሷ መረጨው ማለት ጽኑ ሆኜ አይደለም ያው እንትን እንድትማሩ ብዬ ነውና ከዛ በቃ በጣም የሚገርም የሩፋኤል ቀን። ከዛ ባለቤቴ ምጥ ያዘኝ። ከቤት ወጣው። ዝናብ ሲዘንብ ሂድ ወርደህ አላቅም ያለውን ስልጣነ ክህነት አላቅም የሩፋኤልንና በኩባያ ቀርተህ አምጣልኝ አልኩት። ገና ከታች ከፎቅ ወርጃል። በፍጹም አምጣልኝ። ቀርቶ አመጣልኝ። ሆዴን ተባበስኩት። እዛ ላሉ ወላዶች ሰጠሁኝ። እውነት አላቅም ያለውን። ከዛ ምግብ ላምጣ ብሎ ወደ ቤት ሲመጣ ሬዲዮ ሲከፍት ሬዲዮ ላይ የሩፋኤልን ስልጣነ ክህነት ይሰማል። በዛ መሀል እኔ ለመውለድ ገብቻለሁ ያለምንም ጭንቅ በምጤ መጀመሪያ ልጄ ፈታዬ ማህፀን ማለት ይሄ እኮ ነው። እንኳንም ሰጠሁሽ አለኝ ወልጄ ልጄን ታቅፌ። እንኳንም አንቺ ምን እንትን ብሎሽ ነው ግን እንኳንም ሰጠሁሽ። በሬዲዮ እኮ ሲናገሩ ሰማሁኝ። በዓል ወቅት ስለነበረ እንግዲህ ተናገሩ ይሆናል። አዎ በሬዲዮ አለኝ። አሁን 13 ወደ 14 ልትይዝ ነው ልጄ መጀመሪያ ልጄና ከዛም ብሎ ሲለኝ እኔም ማላቅም ከሱ እንደገና ይተርክልኝ ጀመር። በዛ ተማርኩኝ። ሐኪሞች ሁሉ ገረማቸው። የማናት ቃጠሎ የሚገርም ልጅ ሲወጣ እውነት ነው ምላችሁ አይኑን ጨፍኖ ነው የሚወጣው። አይኗን እንዲህ በልቅጣ እጆቿን እንደዚህ ዘርግታ እግዚአብሔር ምስክሬ እውነት ማለት በቃ የእግዚአብሔር ድንቅ ስራ ነውና በጣም የሚገርም ሐኪሞቹ በጣም ተገረሙ። ምን አይነት ቃጠሎ ልጅ ናት ሲስተር እያወቅሽኝ? የውባ ትራፊ እኮ ናት አልኳት። እውነት ስላት እንዲህ አንቺ ነበርሽ እኛ ጋር ተኝተሽ የነበረው? አዎ ለምን ወባ አትታወቅም አዲስ አበባ ላይ። በጣም ነው የገረማቸው። አዲስ አበባ ነው የምኖረው ብለሻል ከየት አመጣሽ? 12 ቀን የፈጀባቸው የኔን በሽታ ለማግኘት እና ከየት ነው አጅሮ ስልቱን እየቀያየረና እንደዚህ አድርጎ ሊበቀለኝ ሞከረ። ግን በድንግል ሁሉን ነገር አለፍኩኝ። አለፈ። ከዛ ሲቀጥል ደግሞ ካንተ የተማርኩት ነገር ቤታችሁ ሱባኤ ያዙ ስትል ስታስተምር እናቴን መጀመሪያ ቆቃ ሚካኤል አስገባኋት። አባ ሳሙኤል ያሉበት አሁን በጾም ሳይገባ እዛ አስገባኋት። ሰው ነው እንደውም አታሎ ከቤት ያወጣልኝ። ዓለምን አትወጣም። ምንም የምታውቀው በጣም ጎበዝ ተማሪ ነበረች እናቴ። ምንም እኔን ወልዳ የ6 ወር እንደሆንኩኝ አታውቅም ራሷን። ከዛ በቃ እስቲ ቆይ እግዚአብሔር ለዚህ ጊዜ ካበቃት ይህን ትምህርቱን ካወቅኩኝ ምንም ባይኖረኝ ለምን ብዬ ከዛ መጣኋት። እዛ ለጸበል አስቀመጥኳት። እንደውም አባ ሳሙኤልን እንትን ብያቸው አባ እኔ አዲስ አበባ ነው ምኖረው እዚህ ላረጋት ነበር ብዬ ስለ አግኝተሻል አስታማሚ አሉኝ። እፈልጋለሁ ብዬ አንዷን አገኘውኝና እዛ አስጸባይ ስለሷም ብዙ ኮሜንት አለኝ። ምናልባት ወይ እዚህ ላይ ያለ መግለጽ አላቅም። አው ይቅር እግዚአብሔር እሱን ይጠይቃት። ከዛ ወንተን አልኩኝ። እዛ በቃ ንስሐ እንድትገባ ምን እንድትል ነበር። ያ ሁሉ አልተደረገም። ገድል ግን 41ዱም ገድል ይነበባል እና ትነግረኛለች ምንም። ከዛ በቃ ዓመት እረፍት ወጣው ከስራ። ሐሙስ ዕለት የሙስሊሞች በዓል ሐርብ ነበር ጾም ፍቻቸው። ሐሙስ ዕለት እቤት አንድ ቀን ሱባኤ ያስኩኝ። በሌሊት ተነሳው ልጆቼን
ምሳ ቆጣጠርኩ ሸኘሁኝና ሱባኤ ያስኩኝ ቤት የጸለይኩ ምን እያልኩኝ እናቴ እኔ ጋር መታ ፍቃዱ ነው ብዬ እኔን ነው በቃ የጠየኩት ሌላ ነገር አይደለም። ከዛ እየጸለዩ ምን እያልኩኝ እዛው መጸለይበት ቦታ ጋደም እንዳልኩኝ እንደ ሽልብታን የወሰደኝና እናቴ መጋረጃውን እንደዚህ ገልጣለሽ ስትለኝ አየሁኝ። በቃ ፍቃዱ ነው የሚለውን ይዤ የሙስሊሞች በዓለት ስራ ዝግ ነው ማለት ረፍትም ወጥቻለሁ። በእርግጥ ሄድኩኝ መጣውም አላልኩም። ሄድኩኝ በቃ ልወስድሽ ነው እናቴ ስላት እሺ ያለች አመጣኋት። ጎሮ ኪዳነ ምህረት ቄደርና ንስሐ እንተናደር ምንም ስለ ንስሐ የምታውቀው ታሪክ የለም። ይሄ ሁሉ ዘመን እውነት ተሰውራ ነበር የምትኖረው ማለት ይቀላል። በእርግጥ ከታሪኬ ስጀምርልህ የኔን አባት ስታገባ ተማሪ የ9ኛ ክፍል ተማሪ ሆና ነው ያገባችው። እንዳንገባ ሰዓት ስለማይኖር ነው እና ምን ልልክ ነው ምንም የምታውቀው ነገር የለም። ገና እኔ 6 ወር እንደሆንኩኝ ነው እናቴ ታመመችው። ከዛ ሌሎች ልጆች ወለደችና ከዛ መጣች። እዛ እየተመላለስን ቄደርም ንስሐም በጣም የሚገርመው ነገር የዳቢሎስ ስልቱ ብዙ ነገር እምቢ ብላኝ ራሴ ንስሐ ተቀበልኩኝ። እኔ የማውቀውን ወደ መናፍቅም ሄዳ ነበረ ልጅ ሆኜ አስታውሳለሁ። ያንን ሁሉ ጾምም ያንን ሁሉ እንትን በቃ ንስሐ ግቢ ስላት እምቢ ብላኝ ራሴ ንስሐ ያንን የተቀበልኩትና ከዛ በቃ እንትናልን የኦሳና ዕለት የመጀመሪያ ስጋው ደሙን ብትቀበል እንትን ብዬ አውቆ ምን አደረገኝ ማንስትሬሽን መጥቶ ሄዶ ምናምን ንጹህ ነኝ በቃ እንትን ስል ልክ ቅዳሜ ለእሑድ እየተዘጋጀን ቅዳሜ መጣ። ከዛ ልጄ ይዛ ገብታ ሌላ ካህን እዛው ብሔረ ጽጌ ማርያም ርቀት እንዳትሄድ ብዬ እንትን አረኩኝና ተቀበለች። ልክ በተቀበለች በማግስቱ እጇንም ታማ ለብዙ ጊዜ ነበር። ያው ብዙ ነው እንትኑና ቤት ቀር በቃ ይሄ እጇ ሽባ ይሄ እንደዚህ አይዘረጋም ነበር። ከዛ አንድ ከበርሜሉ ቅዱስ ጊዮርጊስ ሄዶ የመጣ ልጅ እምነት ሰጠኝ። ከስውሯ ማርያም ጸበል የመምህር ግርማን ቅባ ቅዱስ የተባረከ ዕጣን ይዤ ነው ሄድኩት። አሁን ይሄ ከንትን ከዛ በፊት ማለት ነው አሁን ካወራውልህ በፊት ሄጄ ሳያት አንድ ፍርዬ ሕፃን ልጅ ሆና አልጋ ላይ ተኝታለች። በጣም ደነገጥኩኝ። ምንም አላልኩኝም። ምግብ እንዳቀምስ ብዬ ለእህቴ ደውዬላት ስለሄድኩኝ በጠዋት ሄድኩኝ። ሙሉ ሰውነቷን ያንን እምነት ስለቀልቃት ያለች በር ደርሳል የተበለሰችው 2 3 ተያዘ ማለት እኮ ነው። በጣም የሚገርም ነውና መቁጠሪያም ይዤ ነበረ በስላሴ ስም እያልኩኝ እንትን አልኩት። ግን ይሄ ነው አላለም። ከዛ እንደገና ያንን ቅባ ቅዱስ በአፍ ሰጠው ግን አስተፋት። የሚገርመው ነገር ተፋችሁ መልሳ ከዛ እንትን ብዬ ከዛ በኋላ እንትን ሙሉ ሰውነቷን ያንን እምነት ለቅልቂያት ሄድኩኝ። ግን ከዛ በፊት ብርድ ነው እያሉ በየቀኑ ነበር። እህቴም አንድ እህት አለችኝ እሷን ብር ትልካለች፣ መርፌ ትወጋለች። ምን ማለት የሕክምናና የእምነት ልዩነት ልለይላችሁ ፈልጌ ነውና ምንም ነገር ከዛን ያት ከተደረገላት በኋላ በጣም ለውጣ መጣች። ግን ምንድነው እንደ ነርቭ የለም ሼክ ያረጋል፣ ስትጎርስ ምናምን ይደፋባታል። ከዛ በቃ ያንን አየው ይሄን ቀን ናፈኩት ያንን ተናልኩኝ ምን ከዛ በቃ መጣች። ልክ ስጋው ደሙን ተቀብላ በማግስቱ ቁጭ ብላ እንደዚህ ጸጉሯን ነክታው የሚገርም ነው ምን ነው እንዴ አለችኝ። በፊት እኮ እጄን እንትን ይነዝረኝ ነበረ አሁን ስነካው ደና ሆንኩኝ አለች። የቅዱስ ቁርባንን ምስክርነት ነው መመሰከረው። እንዴ የሚያረጋት ማለት ነው ያረጋት ነበር። ጭራሽ ይደነዝዛት ነበር። ምንም ስሜት ሴንስ የለውም ነበር። ግን ስትነካ እንደ ኖርማል ማንኛውም ሰው እንደሚሰማው ተሰማኛል። ይሄንን እዛ ኪዳነ ምህረት ምስክርነት ሰጥቻለሁ የቅዱስ ቁርባንንና እግዚአብሔር ይመስገን። ከዛ በቃ ቶሎ በ3 ቀን ብልሃል በ3 ቀን እያረግን በኋላ እኔን ያው እንትን እንዳልገባ ያረገኝ ጀመር። ልጄን እያስገቡ የ7ኛ ቀን ስጋው ደሙን የተቀበለች ቀን ሌሊት ስለወጣን ሁሉም ደክሞት ልጆቼም አብረው ተቀብሏል። ተኛ። የሚገርመው እሷ መኝታ ከተኛችበት መኝታ ቤት የሆነ ጥቁር ነገር ሲመጣ ይታየኛል። የልጆቼ መኝታ ላይ ተኝቼ እንቅን ያረገኝ እንቅ አረገኝ። እንዴት ልጁ ምን ልበል እንቅልፍ ውስጥ ነኝ። ይሄ ሁሉ እዚህ ጉሮሬን ያነቀበት እስከ 3 ቀን ነው የተሰማኝና በጣም አንቆኝ። በዛ መሃል ደግሞ አንተ መጣ ሰው በህልሜ በእንደዚህ በነጭ ፌስታል ውስጥ ዳቦ ይዤ
ልጆችን ይዘ ነው የምትመጣው። እኔ ቤት ትመጣለህ እንዳለ ስትመጣ ከዛ ያንን ዳቦ እያወጣችሁ ከልጆች ጋር ትበል። ከዛ ውሃ ልሰጥ ከፍሪጅ እታገላለሁ። ያ ሃይላንድ ይበሳብኛል እና ያንን ሳይ ምናልባት አላቅም። ከዛ ጎሮ ኪዳነ ምህረት አንድ እህቴን አገኘው እዚህ ውስጥ አለች። ያወራችኝ የጽዋ ማህበር መጀመሪያ ሲጀምሩ ሰምቻለሁኝና እንደዚህ እና በቃ አንተም በይ ስልክ ሰጠችኝ። የሰላምዬ ስልኩ ደግሞ አይሰራም። ያው ተማሪ ስለሆነች ይሁን አላቅም። ስደውልላት በቃ ምናልባት እዚህ ልቆም ነው ብዬ ፈታሁት። አላቅም ደግሞ ይሁን ችግር የለውም። ያው ሁሉ ልጆቼ እዚህ ናቸው። ግን አመስግኑልኝ። ሁለት ሰው ነው ስጋው ደግሞ የተቀበለልኝና እኔ ደግሞ እንዲረዳኝ እኔ በጣም ፍላጎት አለኝ። ያው ባለቤቴ ትንሽ ያዳምጣል፣ የመምህር ግርማንም ትምህርት ያዳምጣል። አንተንም በጣም ሁሌ ጭኖ ሁሌ ነው ቤት ውስጥ ሁሌ ማታ መጣ 12 ሰዓት ይገባል ይከፈታል። ግን ምን መወሰን እንዳቃተው ምን እንደያዘው አላቅም። እንድንቀበል በጸሎታችሁ እግዚአብሔር ያግዛችሁ። እግዚአብሔር ያግዝሽ። እናመሰግናለን እህታችን። እስቲ አንድ ጊዜ አዎ በትክክል እህታችን የተናገረችው ነገር ትክክል ነው። ባለቤቷንና እሷን ለቅዱስ ቁርባን ያብቃቸው ሲባል ፍላጎቷና ምኞቷ እንዲሆን የተመኘችው የዘላለም ሕይወት ነው አይደለ? አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል አይደለ? ስለዚህ እሷ የተመኘችው ይሄንን ነው። ሌላ ነገር እኮ አልጠየቀችም። እውነቷን ነው። የነገረችን ታሪክ ውስጥ የያዝነው ሁለት ቁም ነገር አለ። አንደኛ በጊዜ ሂደት ሰዎች እንደሚለወጡ፣ ከዛም ደግሞ አነጋገሯን አይታችኋት ከሆነ እንደሚከናወን እና እንደሚሆን እምነት አላት። የሆነ ነገር ሞከር ታስባለች፣ እመቤቴ ይሄን ታደርገዋለች ችግር የለውም ብላ ትላለች፣ ይሆናልና አሁንም ይሄ ከፊት ያለውን ነገር የምትፈልጊውን ነገር እግዚአብሔር ያሳካልሽ። እመቤታችን ትርዳሽ። ጨርሰናል። ለጸሎት ተነሱ። የማህበሩ ተረኞች ዛሬ የዚህ ቤት ባለቤቶች ነው ወደዚህ። እሺ እናታችን መርቁልንና ለሚቀጥለው ለባለ ሳምንቶቹ ተሻጋሪዎቹ በሰላም እንዲረካከቡ ነው እና መርቁልን እስቲ ይሄን ወጣት እንግዲህ ምን ብዬ መርቃለሁ? መቤት ይድንገና እሺ ነው እዚህ ጋር ነውና ይወደዚህ ማህበራችሁ ይስፋ። አሜን አሜን። ማህበራችሁ ይስፋ። አሜን። መቤቴ ድንግል እኔም የመጣሁት ድንገት ነው። ጠበል አጠምቃለሁ ብዬ ቀደም ሲል አይተሃል ልጆቹን ሁለቱንም እግዚአብሔር ነው እዚህ አመጣኝ። እንሂድ ስትለኝ ብድግ ብዬ መጣሁ። እና ማህበራችሁ ይስፋ፣ እውቀቱንም ይስጣችሁ እና መቤቴ ተጠብቃችሁ። ሌላ ምንም ብዙ ነገር የማውቀው ነገር የለኝም። አሜን። እግዚአብሔር እድሜና ጤና ይስጣችሁ። አሜን አሜን። እሺ ሌላ ነይ እስቲ መርቂ። እሺ የመመረቅ ጸጋ ያለው ይሄ ነው እኮ ችግሩ። ናስቲ የመመረቅ ጸጋ ያለው ነይ አይ አንዳንድ ሰው የመመረቅ ጸጋ ያለው ሰው አለ። እንደና ምሻችሁ ያው ሰዓት ሄዷል። ብዙም አላረዝምባችሁ። መምህር እድሜ ጤና ይስጥክ። ከነ ልጆችን አሳድጎ ለቁም ነገር ካንተ ልጀምር ብዬ ነው። ማህበራችንን መብርሃን ድንግል ማርያም ጥብቅ እቅፍ ድግፍ አድርጋ ኪዳነ ምህረት በዘርፋፋ ቀሚሷ አትለየን። ፍቅርን ትስጠን። ፍቅር ነው የሚበልጠውና እንደ ፍቅር ከሌለን እንደሚሸዋሸው ጽናጽልና እንደ ከበሮ ነው። ከበሮም ያው ተጠቅመንበት ጽናጽልም ተጠቅመንበት እንደምንጥለው ፍቅር ከሌለን ከንቱና ፍቅርን ትስጠን፣ ሰላምን ትስጠን፣ ጤናን ትስጠን። አሜን አሜን። እናመሰግናለን። እግዚአብሔር ያጽናልን። ሌላ ሲንዶ የመመረቅ ጸጋው ያለው ያስኒ እዚህ ጋር ዝግራችሁን የነፍስ ዋጋ ያርግላችሁ። አሜን። መብራን በላይ ቤት ትቀበልላችሁ። አሜን። በእድሜ በጤና ትጠብቃችሁ። አሜን። የበረከት ቤት ይሁን ቤቱ። አሜን። እሺ እግዚአብሔር አምላክ ያጽናልን። እሺ እኔ ልጨርሰውና በጸሎት እንዝጋ። እኛ በዚህ ቤት መተን እንደዘመርን መላእክት በዚህ ቤት ይግቡ። ቅዱስ ሚካኤል እዚህ ቤት ያለውን ችግር ያስወግድላችሁ። በችግሮቻችሁ ብቻ ሳይሆን በደስታዎቻችሁና በሐዘኖቻችሁ በሁሉም በኩል ያሉት በዙሪያችሁ ያሉት ሰዎች በሙሉ ልቦና ይስጥላችሁ። ጠላቶቻችሁን ያርቅላችሁ። የሰውን ጠላት ልቦና ሰጥቶ ወደ ቤታችሁ ያምጣላችሁ። አጋንንትና ሰይጣናትን ያርቅላችሁ። የመላእክት ጥበቃ ከእናንተ አልፎ ለጎረቤት የሚተርፍ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም እናት ትሁናችሁ። እቅፍ ድግፍ አድርጋ ለመንግሥተ ሰማያት ታብቃችሁ። መድኃኔዓለም ክርስቶስ ለቅዱስ ቁርባን እንዳበቃችሁ ወይም ያልበቃችሁ ከሆናችሁ እንድትበቁ አድርጎ ለመንግሥተ ሰማያት ያውርሳችሁ። ወልዶ መሳም ዘርቶ መቃም የእናንተ ይሁን። እጃችሁ ላይ ያለውን በረከት ማንም ጠላት አይንጠቃችሁ። ጠላታችሁን ዲያብሎስ ከእግራችሁ በታች ቀጥቅጦ ጠላትን
እንዴት ማዋረድ እንደሚቻል እናንተን ምሳሌ ያርጋችሁ። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አምላክ በሰላም ያስገባል። እንዴት አያችሁት ቪዲዮውን? በጣም ይገርማል አይደል? እኔ የሚገርማችሁ ነገር ማለት ነው ይሄ ማህበር የተከፈተው ለትልቅ ማለት ለበጎ ነው ብዬ አስባለሁ። ማለት እኔ ሳስብ አንዳንዴ የራሴን ህይወት ብቻ ነበር የማስበውና ስንት አይነት ህይወት እንደምትኖሩ ስንት አይነት ሰው ስንት አይነት ህይወት እንዳሳለፈ ራሱ አናውቅምና አሁን እንደዚህ ቁጭ ብለን ስንሰማ ሲያወሩልን ሲተርኩልን በዚህ በኩል በዚህ ሄጄ በዚህ ገብቼ በዚህ ወጥቼ አሁን ደግሞ ለቅዱስ ቁርባን በቃው ንስሐ ገባው ቤተሰቦቼን አስቆረብኩ ቤተሰቦቼ በአዳም ልኮን አስጥዬ ይሄው ለቅዱስ ቁርባን አበቃው ሲሉ ያለውን ደስታ መስማት በጣም ያስደስታልና ከስንት አይነት ህይወት እንደምትመጡ አሁን ላይ ነው የሚገባኝና እኔ አሁን ላይ ሰው ላይ መፍረድ አቁሜያለሁ። እግዚአብሔር ይመስገን። መቤቴን ነው የምላችሁ። እኔ በፊት እንደዚህ ብዙ ነገር ሳይባቸው ምናምን አሁን ብዙ አይነት ኃጢአት ሰርተው ምናምን ሰዎች ምናምን ሲሉ እንደዚህ ማድረግ ለምን አስፈለገ ምናምን ላለው ግን አሁን ላይ ማንም ላይ መፍረድ የለበትም ብዬ አስባለሁ። ማለት ሁሉም ባለበት በየፊናው ወዶ አይደለም የሚያደርገው ያንን ስራ ወይም ደግሞ የሚያደርጉትን መጥፎ ነገሮች በሙሉ የምናደርገው ወደን ስላልሆነ ያው ሰው ላይ መፍረድ እንደሌለብን ነው እኔ የተማርኩት በራሴና በጣም ብዙ አይነት ህይወት ውስጥ ነው የምትኖሩት። ብዙ አይነት ሸለቆ ውስጥ ገብታችሁ ብዙ አይነት ጉድጓድ ውስጥ ገብታችሁ ነው የምትወጡትና እንግዲህ እግዚአብሔር ደግሞ ከዛ ውስጥ አውጥቶ ለቅዱስ ቁርባን መብቃትና ለንስሐ ህይወት በቅቶ በሱ እቅፍና በሱ እግር ስር መኖር በጣም እንዴት እንደሚያስደስት አይቻለውም አይታችኋልምና በጣም ደስ ይላል። እኔ እግዚአብሔር ይመስገን ይሄ ማህበር ስለተመሰረተ በጣም ነው ደስተኛ የሆንኩት። ቅድስት ኪዳነ ምሕረት እኔንም ሆነች ሁላችንንም ተባርከን እናመሰግናለሁ። በሌላ ቪዲዮ እስከምንገናኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ እንደው የእናንተ ፍቅር እኮ መግለጽ አቃተኝ። ብቻ ወዳችኋለሁ።
በጸሎታችሁ አስቡኝ። እወዳችኋለሁ። ተስፋ ስላሴ ብላችሁ መምህር ተስፋዬንም ከነቤተሰቦቹ ብላችሁ አስቡት። እኔ ደግሞ ወለተ ገብርኤልና ቤተሰቦቿን ብላችሁ አስቡን እንዳትረሱ። ይሄ የቤት ስራ ነው፣ የኔ የቤት ስራ ነው። በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው